መገረዝ እንዳለ ካወቅ አብርሃም መገረዙ እንዴት አላወቅም? ይስሐቅ መገረዙ መጽሐፍ ቅዱስ ላይ ስለ መገረዝ ተጽፏል። አብርሃም ይስሐቅ ይገረዙ አይገረዙ ዲቴሉን አላውቀውም ነው እኮ እያልኩ ያለሁት። እሺ ከተገረዙት መካከል ማንን ታስታውሳለህ? ብሉይ ኪዳን ማንንም አላስታውስም፣ ራሴን ብቻ ነው ማስታውሰው። የሰውን ታዲያ ጤነኛ ነው? ወንድሞች ናቶች ምን ላድርግ ወንድሜ? አላየሁም። ተገረዙ ይላል ያለነበብኩትን ነገር። እኔ እኮ ግራ እያጋባኝ ነው። ጥያቄ ሁሉ ግራ እያጋባኝ ነው። እንዴት አውቃለሁኝ? አላነበብኩም። ለልሳን ምን አይነት ፐርስፔክሽን ያለ የኃይል አገልግሎት ወይም የሐዋርያ ነብይ የሚለው ኦፊስ ላይ ኢንዲቪጁዋል የርዕሱ ካልሆነም ሌላ ጊዜ ቢኬድበት ብዬ አሰብኩ። እኔ በጸጋ ስጦታዎች አምናለሁ። ዛሬ አርዕስታችን አናደርገው። የጸጋ ስጦታዎች ሙሉ በሙሉ ዛሬም በክርስቶስ ቤተክርስቲያን ውስጥ ይሰራሉ ብቻ ሳይሆን ይሰራብኛልም። ሚኪ አሁን እኔ ጋር መጥተህ እቀልዳለሁ ብለህ ብትል እስከ ወዲያኛው ነው ከአንተ የምለየው ወይ ደግሞ ከእኔም ጋር ካለ የምለይህ ማለት ነው። አልቀበልም በፍጹም ማለት ነው። እኔ የጸጋ ስጦታዎች ዛሬም በክርስቶስ በአካሉ ላይ በክርስቶስ ቤተክርስቲያን ላይ ጌታ እንደሚሰጥ በጣም አምናለሁ። ከተሰጠውም ሰው መካከል አንዱ እኔ ነኝ። አለቅ በልሳን ጸልያለሁ። ራእዮችና መገለጦችን ህልሞችን እግዚአብሔር ሲሰጠኝ አያለውኝ። ያየሁትንም ፐብሊክም ሁሉ ጭምር ነው የምናገረው። ሼር አድርጉት ወገኖች፣ ጸጋ ይብዛላችሁ። ደቹ ሰላም ኤርሚ እንደምን አለ? ደህና ነኝ። የሆነ ጽሁፍ ምንድነው? እኔ ኦርቶዶክስ ነኝ ያልከው? አዎ። እሺ ከኦርቶዶክስ ነው? ኦርቶዶክስ ነኝ፣ ከአዲስ አበባ ነው። እሺ እንኳን ደህና መጣ። እንኳን ደህና ቆየኝ ኤርሚ። እንኳን ደህና ቆያችሁላችሁ። ብዙ ጊዜ ፕሮግራምን እከታተላለሁ። እሺ እና የዛሬ ርዕሱ ደስ የሚል ርዕስ ነው። እኔ በጣም ከድሮ ጀምሮ የማልቀበለውና የማልወድ ነገር ነው። ኦርቶዶክስ ነህ? አዎ፣ እንደዚህ አይነት ነገር አልወድም። በተለይ ነፍስ አባት ቤት መጥቶ ጸበል የሚረጩ ምናምን አልወዳቸውም። ሰዎቹ ነው የማትወደው ወይስ ምናቸው ነው? ሰዎቹ አይደለም። ሰውማ እንዴት በሰው ትጠላለህ? ግን የሚያደርጉት ነገር በጣም ምክንያቱም የሚሉት ነገር አይታወቅም። ወይ ወንጌል አስተምሩም ወይ አንተ ኦርቶዶክስ ነህ ግን? አዎ ነኝ። የት ቤተክርስቲያን ነው የምትሄደው? አጥቢያ የት ነው? አይ አሁን እኮ እየፈጨ ነው አካባቢ እዛ ነው፣ እዛ ሰፈር ነው። ሚካኤል የሚባል ቤተክርስቲያን አለ እዛ። ጌታን ተቀብለሃል? ጌታን ተቀብለሃል ወይ? ኦርቶዶክስ ነኝ እያልኩ ጌታን አልተቀበልክም አይደል? ጌታን ተቀበሉ የሚባሉት እኮ ጌታን ተቀብያለሁ የሚሉት እኮ ፕሮቴስታንት ወንድሞቻችን ናቸው። መናፍቅ እንጂ አንተ አልተቀበልከውም አይደል ጌታን? እኔ ኦርቶዶክስ ነኝ። በልጅነቴ ኦርቶዶክስ ሆኜ ነው እኔ ራሴን ያወቅሁት። መልካም። ስለዚህ ጌታን አልተቀበልክም፣ መቀበልም አያስፈልግም አይደል? ኦርቶዶክስ ነኝ። ኦልሞስት ጌታን ተቀብሎ ነው ያለ ቤተሰቦቼ እኔን ያስተላለፉልኝ። እነሱ ተቀብለው ለአንተ አቀበሉህ። እንግዲህ ሲወርድ ሲዋረድ የመጣ ነገር ነው ይሄ። ኦኬ። መቼ ነው አንተ የተቀበልከው ከቤተሰብህ ጌታን? እኔ ከልጅነቴ ጀምሬ ኦርቶዶክስ ተብዬ ነው ያደግኩት። ወልደ ክዳን ተብዬ እንግዲህ ስሜ እንደዚህ ተነግሮኝ ነው። ኦኬ። ንስሐ አባት አለህ? እኔ የለኝም። ምክንያቱም አስተዳደጌም ገጠር ነው። ገጠር የተወለድኩበት አካባቢ በልጅነቴ ነው የወጣሁት። ግን የነፍስ አባት ተብዬ ትዳር ከያዝኩ በኋላ አሉ፣ ግን እኔ አልወዳቸውም። ቤት ይመጡ ነበረ፣ ግን እንዳይመጡ ከለከልኳቸው ትዳር ከያዝኩ በኋላ። ለምን? በቃ የሚሉት ነገር እኔ አላውቅም። ጸበል እንረጫለን ይላሉ፣ በየጊዜው ይመጣሉ። እና ምንድን ነው እነዚህ ሰዎች? ወይ ምንም የሚያስተምሩት ነገር የለም። ሲጸልዩ እኛ በግዕዝ ነው የሚጸልዩት፣ ምን እንደሚሉ አንሰማም። ምንድን ነው የሚሉት እነዚህ ሰዎች? እና መተን እንትን እንላለን ስሉ ሳንቲም የሚፈልጉ ናቸው።
ምንድነው እንደዚህ አይነት ነገር አያስፈልግም፣ በቃ አይምጡ ብዬ ነው ከለከልኳቸው። ምን እንደሚያደርጉት መጣው ብዙ ዋናው ነገራቸው እንደሚያደርጉት ምንም እኔ አላውቅም። እውነት ለመናገር ምን እንደሚያደርገው አላውቅም። ልጆቼ ብሎ መስቀል ያስሙናል። ምንም የሚሉት ነገር እኔ አይገባኝ። እውነት ለመናገር እኔ ለምን አትተረጉምላቸው? ማነው እንዲተረጉሙልን ለምን አትጠይቃቸውም? ጠይቃቸው ታውቃለህ? የሚሉትን ነገር እኔ አልገባኝም እንዲገባኝ አስረዱኝ ብለህ ካህኑን አባትን ብትጠይቅ አይሻልም? አሁን ትዳር ከያዝኩ በኋላ ብዙም እዛ አካባቢ የመሄድ ቀረቤታም የለኝም። እውነት ለመናገር በፊትም ብዙ አይደለም፣ ግን እዛ የመሄድ እንትኔ የመጠየቅ እንትኔ በጣም ጠባብ ነው። ምክንያቱም እኔ በሌለውበት አጋጣሚ ብዙ ጊዜ ይመጣሉ፣ ጸበል ረጫልን ብሎ ይመጣሉ። እኔ በሌለውበት አንተ ቤት ውስጥ በሌለበት ጊዜ ሚስት አለች? አይ ብዙ ጊዜ እሷ ስራ ነው የምትውለው። እኔ እሑድ እሑድ ይመጣሉ። እሑድ እኔም ስራ ነኝ እንዴ? አንተ ሚስትህን በሌላችሁበት ነው የሚመጡት? አይ እሑድ እሷ ስራ አትወጣም። እሑድ ልጆች አሉ፣ ግን መጥቶ ረጫሉ። አጋጣሚ ደግሞ እኛ ቤት ድግስ አቡዬ ምናምን ይደገሳል። ባለቤት ኦርቶዶክስ ናት። ኦርቶዶክስ አክራሪ ናት። እሷ ትደግሳለች። አቡዬ አባቴ እንዲያርጉልኝ ምናምን። አንተስ ምንድነው? እሷ ባለቤት ኦርቶዶክስ አክራሪ ነች ያልከው አንተ ምንድነው? አንተ እኔ አክራሪ አይደለሁም። ኦኬ ኦርቶዶክስ ነህ ግን አክራሪ አይደለህም? አይደለሁም፣ አክራሪ አይደለሁም። እንደውም የእናንተን ፕሮግራም ነው አብዛኛው ጊዜ የሚያዳምጠው። አሁን አዲስ አበባ በጣም አምራለች እና ማታ ማታ ከስራ ስወጣ ኤርፎን ላይ አድርጌ እናንተ የተቀረጸ ፕሮግራም ነው ያንተን በተለይ የሚያዳምጠው። ስንት ጊዜ ሆነ ማዳመጥ ከጀመርክ? 3 ዓመት አልፎኛል እውነት ለመናገር። መኖር እንዳለ ሁሉ መሞትም እንዳለ ታውቃለህ አይደል? በትክክል። ስትሞት የት ነው የምትሄደው? ነፍስ ወደ ሲኦል ነው የምትገባው ወይስ መንግስተ ሰማያት ነው? ይህን ጥያቄ ብዙ ጊዜ ሰዎችን ስጠይቅ እሰማለሁ። አዳምጣለሁ ስላልኩኝ ይህም ፕሮግራምን አዳምጣለሁ ስላልኩኝ እሰማለሁ። እውነት ለመናገር አሁን በፊት የት እንደሚገባ አላውቅም። አሁን ግን ሰው ልጅ ካመነ የሰው ልጅ ብለህ ብዜት አታርገው ራስህ። እኔም እኮ ከሰው ልጆች አንዱ ነኝ። አንዱ እንደሆን ስለማቅማ ነው። ልክ ነህ እኮ የሰው ልጆች በብዜት ከምታደርገው እኔ ስላመንኩ መንግስተ ሰማያት እገባለሁ፣ እኔ ስለማላምን ሲኦል እገባለሁ ብለህ በነጠላ ለራስህ አድርገህ ፐርሰናል አድርገህ ንገረን። ሌላውን ቶ አሁን አንተን ስለሆነ የጠየኩህ አንተን ስለሆነ የሰው ልጆች ሲሞቱ የት ነው የሚገቡት ብዬ ብልህ በብዙ አድርገህ ትመልስልኛለህ። አሁን ግን አንተን ነው ቀጥታ የጠየኩህ። አንተ አሁን ብትሞት የት ነው የምትገባው? መንግስተ ሰማያት ወይ ሲኦል? አላውቅም። አታውቅም? ለምን አታውቅም? እዚህ ትገባለህ ተብሎ የተማርኩት ነገር የለም። ሰው ልጅ አብዛኛው አስፈሪ ነገር ነው የሚወራው። ገሃነም ትገባለህ ይባላል። ምንድነው የሚባለው? ገነት ትገባለህ ይባላል። ግን እኔ የት እንደሚገባ እርግጠኛ አይደለሁም። ታዲያ አሁን ያለህበት ሃይማኖት ምኑን ጠቀመህ ታዲያ? መንግስተ ሰማያት ትግባ ሲኦል ትግባ እርግጠኝነቱን አታውቅም። ያላወቅከው ደግሞ ስላልተማርክ ነው አይደል? አዎ አልተማርኩም። ጥፋቱ ያንተ ነው? የሚያስተምርህ አንተ ነው ወይስ አንተ ለመማር ስላልቻልክ ነው? አይ ካደግኩ በኋላ መማር የነበረብኝ እኔ ራሴ ነኝ። ይገባኛል። ለምን አልተማርክም ታዲያ እስከዛሬ? አሁን መናገር የማልፈልጋቸው ብዙ የሚጫኑኝ ነገሮች አሉ። አሁን እዚህ ሚዲያ ላይ ግን መናገር አልፈልግም። ብዙ ነገሮች አሁን ለምሳሌ መጽሐፍ ቅዱስን ሄጄ እንዳልማር የሚከለክሉኝ አሉ። ለምሳሌ ማለት አሁን መናገር አልፈልግም። ኦኬ የፋሚሊ ነገር ስለሆነ
ኦኬ አሁን መናገር አልፈልግም። አሁን ለምሳሌ እውነት ለመናገር እንዳንተ አይነት የሚያስተምሩ እዚህ አካባቢ ካሉ መማር እፈልግ ነበረ፣ ግን እዛ ሄጄ እንዳልማርና ጊዜን የሚሻሙኝ እንደዚህ አይነት ነገር ቦታ እንዳልሄድ የሚከለክሉኝ በውስጥ የውስጥ ፋሚሊ ችግር ስላለ እንደዚህ አይነት ነገሮች አሉ። መማር ግን እፈልጋለሁ እውነት ለመናገር። እሺ እኔ ፎሎ ባክ መልሼልሃለሁ። በውስጥ ማውራት ካለብን እናወራለን። ግን እሺ የፋሚሊ ነገር ስለሆነ አንተ ፐርሰናል ነገር ስለሆነ እዚህ ሚዲያው ላይ መናገር አልፈልግም ብለህ ካልክ አላስገድድህም። ግን ዝም ብዬ ጠቅላላው እናወራ። ኦኬ ደቹ አሁን እንደዚህ ኖረህ ስትሞት ነፍስህ ከስጋ ሲለይ ሲኦል ትግባ ወይ መንግስተ ሰማያት ትግባ አላቅም አልክ። የአንተ መጨረሻ የት እንደሆነ አታቅም። እና አይበለውና ጌታ አሁን ከሰዓት በኋላ ብትሞት መጨረሻ ሲኦል ቢሆን እስከ ዛሬ ድረስ የኖርከው በኦርቶዶክስ ሃይማኖት ነው አይደል? በትክክል። ምን ጠቀመህ ታዲያ አንተ ኦርቶዶክስ? ፍጻሜ ሲኦል ከሆነ ምንድነው አሁን አንተ ኦርቶዶክስ ነኝ ብለህ ማለት? ጴንጤም ሁን ካቶሊክም ሁን ፍጻሜህ ሲኦል ከሆነ ምኑን ጠቀመህ በዚህ ሃይማኖት ውስጥ መኖርህ? እኔ ጠቀመኝም ጎዳኝም የምን ነገር የለኝም እውነት ለመናገር ያው ፋሚሊ ስለምኖር ብቻ ልኖርኩበት እንጂ ጠቀመኝም ጎዳኝም የምለው ነገር ምንም የለኝም። እንዲህ ብዬ የምነግርህ ማለት እንደ ሌሎቹ መዋሸት አልፈልግም። ግን ሲኦል ምርጫ ምረጥ ተብለህ ብትባል ሲኦል ለመግባት የምትፈልገው ወይስ መንግስተ ሰማያት ገነት? ሲኦል እንዴት ምርጫ ሊሆን ይችላል? አይ አንዳንዶች እኮ ይላሉ። አንዳንዶች ይላሉ እንግዲህ መምረጥ የሚፈልግ ይምረጥ። እኔ ግን በፍጹም እዛ መግባት አልፈልግም። እኔ ገነት ነው መግባት የሚፈልገው። ለምን ሲኦል መግባት አትፈልግም? ሲኦል እኮ ጥሩ ቦታ ነው አይደል? ይሄ ልጆች የሚጠየቁት ጥያቄ ነው። እኔ ትልቅ ሰው ነኝ እንደዚህ። አይ ጥሩ ቦታ አይደለም ወይ? ይሄን ሊያስፈራ የሚችል ነገር ነው ወይ ነው ያንተ እውቀት ስለ ሲኦል ያለህ መረዳት ምን ያህል መሆኑን እንዳቅ እንጂ ህፃናት የሚጠይቁትን ጥያቄ እየጠይቁ አይደለም። ሲኦል ምን ያህል ስለ ሲኦል ምን ያህል መረዳቱ አለ? ሲኦል ዘላለማዊ እሳት፣ ዘላለማዊ ጭንቀት፣ ዘላለማዊ የማይወጣበት ቦታ እንደሆነ እረዳለሁ። ዘላለማዊ ችግር ያለበት ማን ስለነገረህ? ማን ስላለ እንደዚህ የዘላለም የጭንቀት የስቃይ ቦታ መሆኑን ማን የተናገረው? አይ በትንሹም ቢሆን መጽሐፍ ቅዱስ አነባለሁ። ብዙም አይደለም በትንሹም ቢሆን። ስለዚህ ማን ነው የተናገረው? ይሄንን መጽሐፍ ቅዱስ ካነበብክ ደግሞ ታውቀዋለህ ብዬ አስባለሁ። የሲኦልን አስፈሪነት የሲኦልን ስቃይ ስፍራ መሆኑን ማን ያስተማረው በመጽሐፍ ቅዱስ ላይ? ያው አባቶች ያስተምራሉ። ጥቅስ እንዳትጠይቀኝ፣ ጥቅስ አላውቅም። አዎ ትምህርቱን ያስተማረው አርእስቱን ሳይሆን ትምህርቱን ያስተማረው ማን ነው? ስለ ሲኦል አስከፊነት ወይ ስለ ሲኦልም ደግ ከሆነ ደግነት ማን ያስተማሩ? ያው አንዳንዴ አልፎ አልፎ ቤተክርስቲያን ስንሄድ ይናገራሉ። አንዳንድ የተባረኩ አባቶች ይናገራሉ እኮ። የመጀመሪያው አስተማሪ ማን ነው ስለ ሲኦል አስከፊነት የተናገረው? ደቹ ማይክን ሚዩት አድርገዋል። እሺ ማይክን ሚዩት አድርገዋል። እየተናገርክ ከሆነ ለምንድን ነው ብዙ ጊዜ ሰዎች እሺ ኔትወርኩ ሊሆን ይችላል። ብዙ ጊዜ ሰዎች እኔ ሲኦል መግባት አልፈልግም ይላሉ። ለምንድነው ሲኦል መግባት የማትፈልጉት? አንዳንዶቹ ደግሞ እኔ ሲኦልን ብገባ ችግር የለብኝም ምንም ናል እንደዚህ ብዙ ሳልጨናነቅ እዚሁ ምንድነው ነፈስ ነው ምናምን ነገር በቃ ብዬ
መኖር ነው የምፈልገው እና እኔ መጨረሻ ሲኦልን ብገባ ማለት ምልህ ምናምን ነገር ብለው አቅልለው ነው የሚያወሩት። እና የሲኦልን አስፈሪነት ማን የተናገረው? ብዙ ሰው ስለ ሲኦል ሲወራ ይሰማል። ግን ሲኦል ማለት ምን አይነት ስፍራ ምን አይነት ቦታ እንደሆነ ማን የተናገረው? ምንድን ነው ያለው? እና ይላችሁ በሃይማኖቱ ውስጥ ኖሮ ሰው የት እንደሚገቡ እንኳን አያውቁም። ደቹ ከቻልክ ና ተመልሰህ ከከበደ ተዋዋለሁ። ምናልባት ስለ ሲኦል ያለህ መረዳት ምን ያህል እንደሆነ እውቀትህን ልመዝነው ሳይሆን የእውቀት ልቀትህን ልመዝነው ፈልጌ ሳይሆን ቢያንስ መግባት አልፈልግም ብለህ ያልከው ስፍራ ምን ስለሆነ ነው? አንድ ነገር እኔ አልፈልግም ብለህ ስትል ምን ስለሆነ ነው የማትፈልገው? ማለት ገነት ደግሞ መግባት ፈልጋለሁ ብለህ ስትል ምን ስለሆንክ ነው ገነት መግባትን የምትፈልገው? ይሄ ገነት ለመግባት ለምንድነው ገነትን ምርጫቸው ያደረጋችሁት ብዙዎች? አንዳንዶችም ደግሞ ሲኦልን እኔ ብገባ የተሶኬ ብለው ለምንድነው ሲኦልን ምርጫቸው ያደረጉት? ለመግባትም ችግር የለብኝም ብለው የሚሉ አሉ። ወይ ደግሞ እኔ በፍጹም ሲኦልን አልፈልገውም ብለው ይላሉ። ምን ስለሆነ ነው ሲኦልን የማትፈልጉት? ማለት ጥቅሙና ጉዳቱ ገብቷቸዋል? የሲኦል የገነትስ ጥቅምና ጉዳቱ መንግስተ ሰማያት ጥቅሙና ጉዳቱ ገብቷቸዋል? በእግዚአብሔር ቃል ስለ ሁለቱ ስፍራ ወይ ደግሞ ስለ ሁለቱ ቦታ ወይ ስለ ሁለቱ ዓለም ተናገር ተብለህ ብትባል የገነት ጥቅሙ ምንድን ነው? ገነት ምን ማለት ነው? የት ነው የሚገኘው? ማን ነው ስለ ገነት ያስተማረ? ስለ ወይዘሮ ገነት አይደለም ያልኩ። ስለ ገነት ስለ መንግስተ ሰማያት ማን ያስተማረው? ስለ ሲኦል ማን ያስተማረው? ሲኦል ማለት ምን ማለት ነው? የት ነው የሚገኘው? ማን ይህን ትምህርት እንደዚህ ብሎ ያስተማረ? ገሃነመ እሳት ወይ ሲኦል ብሎ የሚለው ማለት ነው። ሰው ይህንን ሳያቅ ነው ገነትም መግባት ፈልጋለሁ እኔ ሲኦልም ብገባ እኔ ጉዳይ አይደለም ምናምን ነገር ብለው ይላሉ። እንደዚህ ጎተት እያደረጉ ይናገራሉ። ግን አንድ ነገር ልንገራችሁ፣ ይህን ትምህርት ያስተማረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ኦኬ፣ እሱ ደግሞ አስተማረ ማለት ብራዘር ከሱ በላይ ማንም ስለሌለ አለቀ ደቀቀ ማለት ነው ነገሩ። ጌታ ነው ያስተማረው። ስለዚህ ሰው ሲኦል የሚገባው ለምንድን ነው? ሰው ገነት የሚገባው ምን ስለሆነ ነው? ይሄ ወንድም አሁን ደቹ ሲናገር የኦርቶዶክስ እምነት ተከታይ ነው። ቢሞት የት እንደሚሄድ አያውቅም። አሁን እንደ ደቹ አይነት እኔ በጥናት የተደገፈ ስላይደለ ግምቴ ነው የምናገረው። እኔ በእርግጠኝነት እንደ በጣም አሳነስኩት ብዬ ካልኩኝ ማለት በጣም አተለቅኩት ብዬ ካልኩኝ 80 በመቶ የሚሆነው የኦርቶዶክስ ተዋሕዶ ቤተክርስቲያን ህዝብ እንደው 20 በመቶ ካለ ብዬ የሚል ነው። በጥናት የተደገፈ አይደለም፣ ግን ልንገራችሁ 80 በመቶ የሚሆነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንና ህዝብ አገልጋዮች ከሞት በኋላ የት እንደሚገቡ አያውቁ። ይኸው የአባቶቼ አምላክ ምስክር ነው። አያውቁ። ለምን አያውቁ? የሚያሳውቃቸውን የእግዚአብሔርን ቃል እንዲያነቡ ካህናቱ የተባሉት አይመክሯቸውም። አሁን እዚህ ውስጥ የንስሐ አባት የተባሉትን የያዙ በጣም ብዙ ሰዎች አሉ። የንስሐ አባት የተባሉት ሰዎች የቤታቸው መጥተው ምንድን የሚያደርጉት? አሁን ደቹ እንደተናገረው ዝም ብለው በቃ ማንም የማያውቁትን ቃል ይናገራሉ። ትርጉሙ አይገባኝም፣ በቃ እኔ በኋላ ላይ ያስጠሉኛል አለ። እውነት እኮ ነው። ቤታቸው መጥተው ምን እንደሚያደርገው ጸበል ብሎ እንደ ቤተክርስቲያኒቱ ስርዓት የሆነ ነገር ደግሞ ጸበል ረጭቶ ይሄዳል። ከዛ እነሱ ደግሞ የሚበላና የሚጠጣ ነገር ያቀርቡላቸዋል። ከዛ የትራንስፖርት የኪሶት ምናምን ነገር ብሎ የጥምጥም መግዣ የሻሽ መግዣ ምናምን ነገር ብቻ ብሎ እንደዛ ይሄዳል። እና ለሰዎቹም እንደሚተርፋቸው ውሃ ረጭተዋቸው ነው የሚሄዱት። ከአልጋቸው እስከ ቁም ሳጥናቸው ከድስታቸው እስከ ቡሃቃቸው ድረስ ውሃ ረጭተው ጸበል ረጭተው ጻርኩስ መንፈስ ከዚህ ቤት ያለ ምናምን ነገር ብሎ በቃ ስለነደቹ አሁን ስለ ጌታችን ስለ ኢየሱስ ክርስቶስ ፍቅር፣ ዘላለማዊ ምሕረት፣ ስለ ጸጋው ባለጠግነት ይሰብኳቸዋል? አይሰብኳቸውም። ይህንን ደግሞ ዝም ብዬ በስማ በለው አይደለም እነግራችሁ፣ የነበርኩበት ታሪክ ስለሆነ ነው። ማን ያርዳ የቀበረ ማን ይናገር፣ ማን ያርዳ የነበረ ማን ይናገር የቀበረ ተብሎ እንደሚባል ስለነበርንበት ነውና
ከዚህ የበለጠ ኪሳራ የለም ወንድሞች እናቶች። እኔ እንደ አንድ የወንጌል አማኝ የሆናችሁ ወንድሞች እናቶች፣ ሰው በጌታ በኢየሱስ ክርስቶስ አምናለሁ ብሎ አንድ የወንጌል አማኝ ወይ ደግሞ አምናለሁ ብቻ ብሎ ሳይልም ስለ ጌታ ስለ ኢየሱስ ክርስቶስ ብዙ እውቀቱ ሳይኖረው ምንድነው እምነትህ ተብሎ ሲባል እኔማ ወንጌላዊ ነኝ፣ ፕሮቴስታንት እምነት ተከታይ። ኦኬ ስትሞት የት ነው የምትሄደው? ነፍስ ከስጋ ስታይ እኔ ማለት እኔ ብዙ እንደዚህ አስቤው አላቅም ብሎ የሚል ጴንጤ ካለ ወንድምዬ ብዙ አስበው አታውቅም አይደል? እንግዳው ክርስቶስ ስለሌለህ ከዚህ ቤትም ተናግሬያለሁ። ሙሉ ወንጌል ቤተክርስቲያን መድረክ ላይ ለምን እናትህ አመጣ አትወልድህም? መሰረተ ክርስቶስ ፑልፒቱ ላይ ስብከቱ የሚሰበክበት ቦታ ላይ እዛ ጋር ለምን አይወልዱህም እናትህ? ጌታን ካልተቀበልክ ፍጻሜ የሰዓት ባህር ነው። እንደዚህ ብሎ መዝረክረክ የለም እዚህ ቤት። ሰብሰብ ነው ማለት ያለብን። በጌታ ካልሆንክ በቃ ትጠፋለህ ለዘላለም። ከኃይሉ ከበረቀ በዘላለም ትጠፋው። ስለዚህ ልብ በሉ። እንዱ ዝም ብሎ በጌታ ነኝ ብሎ ግን የጌታን ሕይወት ሳያቅ የጌታን ትምህርት ሳያቅ ለሚኖር ሰው ፍጻሜው ምን ይሆናል ማለት ነው? መራር ነው የሚሆንበት። ለዚህ ነው ቀን ሳለ ቆም ብለህ አስብ ብራዘር፣ እዚህ ያለ ወንድሜ፣ ቀን ሳለ ቆም ብለሽ አስብ ይሄቴ። የሃይማኖት ተቋም አለህ። በሃይማኖት ተቋም ውስጥ የሚባለውን ነገር ሁሉ በሙሉ ይዘኸዋል። ተው፣ ሰው አታስገቡ ወገኖች፣ ሰው አታስገቡ። ግን የሃይማኖት ተቋም ያዘዘህን ነገር ሁሉ ፈጽመው ግን የዘላለም ሕይወት የለም። ለምንድነው የንስሐ አባት የምትይዙት? የንስሐ አባት መያዝ መጽሐፍ ቅዱሳዊ ነው ወይ? የዛሬው አርዕስት ነው። ሰላም ከዚህ በኋላ ከላክሽ ብሎክ አደርግሻለሁ። ሰላም የምትባየው እህት ደጋግሜ አውርጄሻለሁ ከገዝተ ላይ ደግመሽ ከላክሽ ብሎክ ነው የማደርግሽ እህቴ። እሺ ቴንክ ዩ። ኦኬ እዚህ ጋር የገባ አንድ እንግዳ አለ። ምንድነው? ኢኮ ግሪን ነው። አዎ ኢኮ ግሪን ነው። እንደምን ዋላችሁ? እንዴት አደራችሁ? እግዚአብሔር ይመስገን። እንኳን ደህና መጣ። ከየት ቤት አለ? አስቸጋሪ ጥያቄ ነው። የተወለድኩት ኦርቶዶክስ ሆኜ ነው፣ ግን ፕራክቲስ አላደርግም። የምኖረው ለብዙ ዓመታት ወደ ውጭ ስለሆነ ፕራክቲስ አላደርግም። ግን ኦርቶዶክስ ነበርኩኝ ስወለድ እና እስከ ቲኔጀር ድረስ ኦርቶዶክስ ነበርኩኝ። ከዛ በኋላ ፕራክቲስ ማድረጉን አቁሜዋለሁ። የምኖርበት አካባቢ የሚያመች አይደለም። ሌላም እግዚአብሔርን የማወቅ ሀሳብ ውስጥ ገብቻለሁ እና ጥሩ ሰዓት ነው ለእኔ ከእናንተ ጋር ለመነጋገር እያስባለሁ። አሁን በየትኛው ህብረት ነው ህብረት የምታደርገው? ኦርቶዶክስ ጋር ያኔ እንግዲህ በቲኔጀር ሆነህ በዛ ከነበር ከአሁን ባለው ሁኔታ የት ቤተክርስቲያን ህብረት የምታደርገው? ከምንም ቤተክርስቲያን ጋር ህብረት አታደርግም? ሀብኖ ኮኔክሽን አልገናኝም። መጽሐፍ ቅዱስ ታነባለህ ወንድሜ? ደፍነትሊ አነባለሁ። በጣም ጓደኛዬ እሱ ነው፣ እሱ ብቻ ነው። ናይስ። በቅርብ ያነበብከው አለ የመጽሐፍ ቅዱስ ክፍል? አነባለሁ በየቀኑ ግን አላስታውስም የትኛው እንደሆነ። አንድ ያነበብኩት ትናንትና ዘፍጥረት ነው መሰለኝ ያነበብኩት። ዘፍጥረት ላይ ስለ እግዚአብሔር ሰው እንዴት እንደፈጠረው የሚል ነገር አነብ ነበር። እግዚአብሔር ሰው እንዴት እንደፈጠረው የሚናገረውን ዘፍጥረት ላይ አንብበዋል? አዎ፣ ስለ እግዚአብሔር ሰው እንዴት እንደፈጠረ እንዴት እንደጀመረ አነባለሁኝ። ሞር ሪሊጂየስ ነገር ውስጥ እኔ በሃይማኖት ቤዝድ የሆነ ሪሰርች አላደርግም። ራሴን ጠይቃለሁ፣ ተፈጥሮና ያለው ኦፍኮርስ በእግዚአብሔር ኤግዚስተንስ 100% አምናለሁ። ግን እኔን ፋሽኔት የሚያደርገኝ በጣም የክርስቶስ ትምህርት ነው። በጣም ዲፕ የሚገባ ወደ ሰውነቴ ውስጥ እና አላምንም በሃይማኖት ተቋሞች ቸርቾች መሄድ ጌት ቱጌዘር እግዚአብሔርን ወርሺፕ ለማድረግ በሚባለው ነገር ላይ እኔም ኦፖዝ አልደግፍም። እሱን አልፈልግም። ለምን ተሳትፌ ነበረ። ያየኋቸው ብዙ ነገሮች አሉ ለእኔ የማይመቹኝ ለአእምሮዬ። ለምሳሌ አሁን አንተ እንዳልከው በኦርቶዶክስ ሃይማኖት ውስጥ
የአባ ነገር ምንድነው የነፍስ አባት ነገር እንደማይመቸኝ ሌሎች ተቋሞች ውስጥም ብዙ የማይመቹኝ ነገሮች ስላሉ እኔ ራሴን በግል ከእግዚአብሔር ጋር ፍሪኩዌንሲን ፈጥሬ ራሴን ኮኔክሽን ፈጥሬ ራሴ እግዚአብሔርን ብቻ ማምለክ የሚለው ኮንክሉዥን ላይ እየደረስኩ ነው ያለሁት። ግን እቺ ኢንትረስቲንግ የሆነች የነፍስ አባት የሚባል ነገር ስሰማ ገባሁ ስክሮል እያደረኩኝ እና ፕሮባብሊ አንዳንድ ነገር እማራለሁ ብዬ ነው የገባሁት። ኦኬ ነበረ አንተ ነፍስ አባት አይ ቲንክ ቲኔጀር እስከነበርክበት ጊዜ ድረስ ነበር ያልከን የኦርቶዶክስ? አዎ ግን አያቸዋለሁ ቤት ውስጥ ይመጡ ነበረ። ቅድም ወንድሜ ሲናገር እንደነበረው ድግስ ይደገሳል ነበርና ቄሶች ይመጣሉ፣ ይበላሉ፣ ይጠጣሉ። የሚሰክሩንም ትዝ ይለኛል። የሚጠጡም የሚሰክሩም ነበሩ እና አስታውሳለሁ። ከበሮው ሴሪሞኒው ደስ ይለኛል በጣም ስቲል ኢትስ ማይ ሄርት ልቤ ውስጥ ነው ያለው። ወደዋለሁ ኦርቶዶክስን። ለምን የሃይማኖትም ደግሞ ሁሉ ምንጭ ነው ብዬ ስለማስብ በእኔ ባደረግኩት ሪሰርች ኦርቶዶክስ መጀመሪያ ቀደም ያለ ሃይማኖት የነበረ ነው። ብዙ የክርስቶስን እግዚአብሔርን የመላእክትን ኤግዚስተንስ ያስተዋወቀ ከዛ ውስጥ የወጣ ነው ብዙ ሃይማኖቶች የሚል ነገር ስላነበኩ ማይ ሪስፔክት አለኝ። በጣም ደስ ይለኛል። ሴሪሞኒው ግን when it comes in belief ወይም ደግሞ ራስን ለማዳን ወዴት ነው የሚሄደው ከየት ነው የመጣሁት የሚለው ነገር ሲመጣ ቤዚክ የሆነ ኔውሌጅ አላገኘሁም። ኦርቶዶክስ የሃይማኖት ምንጭ አይደለም። በእርግጥ እንደው ትንሽ ማስተካከያ ልስጥ ብዬ ነው። ኦርቶዶክስ የሃይማኖት ምንጭ ሳይሆን ከቅርንጫፍ ከተመደበ እንዳንዱ ነው። የሃይማኖት ምንጭ ብለህ ካልክ የሃይማኖት ምንጭ ተብሎ ከተባለ የጁዳይዝም የይሁዲ እምነት ነው፣ የአይሁዳውያን ማለት ነው። የእስራኤላውያን ሃይማኖት የሃይማኖት ምንጭ ነው ማለት ይቻላል። ምክንያቱም ይሄ ሃይማኖት ከክርስቶስ ልደት በፊት ከ1500 ዓመት በፊት ማለት ነው፣ ቅድመ ልደተ ክርስቶስ ከክርስቶስ ልደት ከ1500 ዓመት በፊት በሳይናይ ተራራ ላይ እግዚአብሔር ሕዝቡን እስራኤልን ከግብፅ ምድር አውጥቶ በዛ በሲና ተራራ ስብሰባ የተደረገበት ቀን ነው። ስብሰባው ሕዝቡ እስራኤል ተሰብስበው እግዚአብሔር ለመጀመሪያ ጊዜ በፍጥረተ ዓለም ታሪክ ውስጥ ራሱን ለሰው ልጆች በዚህን አይነት መልክ ገልጦ አያውቅም። በተለያየ አይነት መንገድ ቢገለጥም ለአብርሃምም ቢገለጥለት ቤቱም ድረስ ቢመጣ ከዛ በፊትም ለሄኖክም ለነ ኖህም በተለያየ አይነት መልክ ቢናገራቸውም ለእስራኤል ልጆች ግን ያደረገው ዓለም ከተፈጠረ ጀምሮ ተሰምቶ ታይቶ በማይታወቅ መንገድ ህዝብ ኔሽንን አንድ ኔሽን የያዕቆብን ልጆች በሙሉ ሰብስቦ ዘጸአት መጽሐፍ ምዕራፍ 19 እስከ ምዕራፍ 24 ድረስ ባለው በዚያ ለህዝቡ ህግና ስርዓትን ሲሰጣቸው ሃይማኖትን መስርቷልና የጁዳይዝም ሃይማኖት የአይሁድ ሃይማኖት ማለት ነው። ባይዘዌ የእግዚአብሔር ሃይማኖት ነው። እግዚአብሔር የመሰረተው ሃይማኖት ነው። ሃይማኖቱ እኔ አሁን ላይ ያሉትን ሳይሆን ኤንሸንት ጥንታዊው ላይ መሰረቱ ላይ ሩቱ ላይ ስንሄድ የነሱ ነው። እሱ ነው የሃይማኖት ምንጭ ከተባለ መባል ያለበት። እስልምና ከክርስትና በኋላ ነው የመጣው። ክርስትና ደግሞ ከአይሁድ ሃይማኖት ከተሰጠ ከ1500 ዓመት በኋላ ነው ክርስትና የመጣው። ስለዚህ ኦርቶዶክስ የሃይማኖት ምንጭ ሆኖ አያውቅም። ኦኬ፣ ግን እኔ ሪሰርቼ ላይ ያገኘሁት ነገር አሁን የጁዲዝም ሃይማኖት ውስጥም ፈንክሽናል የሚያደርጉ የኦርቶዶክስ ግሩፖች አሉ። የአሁኑ ላይ ነው ኮፕት ይባላሉ። ሂጄ ነበር ቦታ የአሁኑ ላይ ነው። የአሁኑ ላይ ልክ ነህ። የአሁኑ ላይ ነው። እኔ ሩቱ ላይ ነው የሚሄደው። ምንጭ ከተባለ ምንጭ እንግዲህ ሶርስ ነው አይደል? ምንጭ እነኚህ አሁን ያሉት ኦርቶዶክስ ነን ብለው የሚሉት ጥቋቁር ልብስ የሚለብሱ ኮፍያ ምናምን ነገር በግራና በቀኝ ፀጉራቸውን የሚያሳድጉት እነሱ አይደሉም። እነሱ ዋናው ምንጩ አይደሉም። እነሱ ከተባለም እንደው እነሱም ከተባሉ እንኳን ጁዳይዝም ናቸው እነሱ። ስለዚህ ኦርቶዶክስ ግን ብለህ ስትል ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሆነ ኦኬ የ1700 ዓመት ታሪክ አላት። የ1600 ዓመት ታሪክ አላት። ግን ሶርስ ነው ብለህ ስላልክ ነው፣ ምንጭ ነው ብለህ ስላልክ ነው። ኤኒዌይ ስለዚህ እናንተ ካህናቱ ሲመጡ ወደ ዋናው ጉዳይ እንመለስ። ካህናቱ ሲመጡ የሚበላ የሚጠጣ ነገር ትሰጧቸዋላችሁ። ካህናቱስ ምን ይሰጧችሁ ነበረ? ስለመንፈሳዊ ነገር በቤት ውስጥ ትዝ የሚልህ ቲኔጀር በነበርክበት ሳ ላይ በቤታችሁ ሲመጡ ካህናቱ እናንተ የሚበላና የሚጠጣ ስታቀርቡላቸው እነሱስ ምን ያቀርቡላችሁ ነበር? ያው ወንድሜ ቅድም ሲገልጽ
ይገልጽ ነበረ። ጸበል ይረጫል። ሞሜንት ኦፍ ሃፒነስ ነው የሚሆነው እና ምን እንደሆነ አላውቅም፣ ግን ዜር ዋዝ ስፒሪት ኦፍ ጎድ ኢን ዘ ሃውስ። እኔ ፊል እንደማደርገው ሃፒነስ አለ፣ መዝሙር አለ፣ የኦርቶዶክስ ቅዳሴ፣ ከበሮ ነበረ። ከበሮ ይዘው ይመጣሉ፣ ይዘፈናል እና እኛ ልጆች ነን እና ለእኛ በቃ ደስታ ነው። ለእኛ ደስ ይለናል፣ ይበላል፣ ይጠጣል እና ካይንድ ኦፍ ፓርቲ ነው ለእኛ። ገብተዋል። ለምን ቴዎሎጂ የለንም፣ የእኛም አእምሮ ዴቨሎፕ አላደረገም በዛን ሰዓት ምን እየተደረገ እንዳለ። እኛ የምናየው የበሬ መታረድ፣ የበግ መታረድ፣ የግብዣው የምናምኑ ነው። ኢትስ ካይንድ ኦፍ ሴሪሞኒ ነው እና አይ ሃቭ ኖ ዲፕ ኖሌጅ አባውት ዛት አላቅም። ስለዚህ ትዝታው የለህም ማለት ነው። ያለህም ትዝታው መብላት መጠጣቱ፣ ሴሪሞኒው እንጂ መንፈሳዊ ነገሩ ትዝ የሚልህ ነገር የለም። ደስ ይለኛል። ዝማሬው ስፔሻሊ ኮስቱሙ ደስ ይለኝ ነበረ። ስቲል እጠቀማለሁ አንዳንድ ጊዜ ውጭ ወይም እንኳን አለባበሳቸው ደስ ይለኛል። ትራዲሽናል ይሄ የቸርች ኮስቱም ደስ ይለኛል። የሚሸፋፈኑት ሴቶች ደስ ይለኛል። ነጠላ ሁሉ ሰው ነጭ ለብሶ ምናምን፣ ብትሮቹ ደስ ይሉኛል። የእጣን ማጨሻው ደስ ይለኛል። ይሄ የሚጮኸው ድምፅ ያለው ጭጭጭጭ የሚለው ደስ ያለ መጽሐፍ ቅዱሳዊ ስለሆነ ነው ወይስ እንደው ዝም ብሎ መጽሐፍ ቅዱሳዊ መሆኑን አላውቅም። ጀስት ሴሪሞኒው፣ ከለሮቹ፣ ምኖቹ ደስ ይሉኛል። አይ ፊል ጉድ። የእስላሞቹ ለምሳሌ ነጭ መልበሳቸው፣ ረጃጅም ጀለቢያ ምናምን ነገር መልበሳቸው፣ ሂጃብ መጠቀለላቸው እሱስ ደስ አይልም? ደስ ይላል። እስላሞች የእስልምናውም ደስ ይላል አይደል? ለባበሱ፣ ኮስቱሙ ደስ ይላል። አዎ የቡዳ ለምን በማቴሪያል ላይ ቤዝድ የሆነ አይደለም። ከማቴሪያል ትንሽ ያርቃል፣ ካለንበት ዓለም ውስጥ ትንሽ ሰብሰብ ያደርግሃል እና ትንሽ ደግሞ የሰው ልጅ ሸፈን ሲል ስፒሪቹዋል ቪው አለው እና አትራክት ያደርገኝ ነበር። ለምሳሌ የቡዲዝም የሂንዱዝምም ልክ እንደዚሁ ቢጫ ምናምን ነገር ልብስ ይለብሳሉ፣ በባዶ እግራቸው ይሄዳሉ ሞንኮቹ። የቡዳና የሂንዱዝም እሱም ደስ ይላል አይደል? በጣም ደስ ይለኛል። ሁሉም ሰው እንደዛ አይነት ቢሆን በመላው ዓለም ላይ በእምነት ሳይሆን እንደ አለባበሱ ትንሽ ስርዓት ቢኖረው ደስ ይለኛል። እንደነሱ አይነት እንጃ እንግዲህ ውስጣቸውን እግዚአብሔር ነው የሚያውቀው። የውጭ አለባበሳቸው ደስ ይለኛል። ለምን ስርዓት አለው፣ ሸፈን ይደረጋል። የአይሁዶቹስ ደስ ይለኛል። የነሱም በሙሉ እኮ ነው አንተ ደስ ያለህ። አዎ እምነቱ ሳይሆን ሉክ አለባበሳቸው፣ ስርዓት፣ ፊዚካል ዲሲፕሊን ነው የምለው እኔ ይህንን። ፊዚካል ዲሲፕሊን ስፒሪቹዋል ዲሲፕሊን ሳይሆን ፊዚካል ዲሲፕሊናቸውን ወደዋለሁ። እሺ እዛ ሜክ ሴንስ። አሁን አንተ ከየትኛውም አይደለም ለብቻህ ነህ ከጌታ ጋራ። እግዚአብሔርን ታውቀዋለህ በግልህ? በጣም አውቀዋለሁ። ጌታ ኢየሱስን ተወደዋለህ? እጅግ አድርጌ። አስተማሪዬ ነው። ግን እንጃ እኔ የማውቀውን አይነት ክርስቶስ ከሆነ ሁሉም ሰው እንትን የሚለው አይ ዶንት ኖ። ግን የኔ አስተማሪ ክርስቶስ ነው። ቀና ያደረገኝ፣ ጥሩ አመለካከት የሰጠኝ፣ ኢቭን ሜንታሊ ዴቨሎፕ ያደረግኩት በሱ ትምህርቶች ነው። ማን ነው ክርስቶስ ተብለህ ብትባል ማን ነው ብለህ ትላለህ? የምትወደው ኢየሱስ ማን ነው ብለን ጠየቅን። እስኪ ማን ነው? ክርስቶስ ነው። ክርስቶስ በመጽሐፍ ቅዱስ የተጻፈው አምላካችን ስጋ ለብሶ ወደ ምድር የመጣው አስተማሪ፣ ሃይማኖታዊ ሳይሆን መንፈሳዊ አምላክ። ኦኬ፣ ሃይማኖታዊ ሳይሆን ፈጣሪ ነው ወይስ ፈጣሪ አይደለም? ፈጣሪ ነው። ፈጣሪን ተመስሎ የመጣ ፈጣሪ ነው። ግን አንድ ነገር እዚህ ይችላል ልገልጽ ልፈልገው የጥያቄህን እንድታስተካክልልኝ ነው። እኔ የባይብል ሚሞራይዝ አድርጌ አእምሮዬ ውስጥ የምናገር ሰው አይደለሁም። ኮቶችን አጠይቀኝ፣ አልሸመድድም። መጽሐፍ ቅዱስ በአእምሮዬ ውስጥ የቀረ አቡጊዳ የሚባል አለ። ሃይማኖተኛ የነበርኩኝ ጊዜ ኦርቶዶክስ አቡጊዳ ውዞ የሚመሳስሉ ብዙ ነገሮች ሚሞራይዝ አድርጊያቸው በህይወቴ ውስጥ ዛሬ ዩዝለስ ናቸው። ምንም የጠቀሙኝ ነገር የለም። ጀስት አይ ዌስት ማይ ታይም እና አሁንም ኮቶችን ሚሞራይዝ ማድረግ ሁለተኛ ጥፋት ነው ደግማለሁ ብዬ ስለማስብ በጎነቴን ብቻ ከእግዚአብሔር ጋር አስተካክዬ መኖር ነው የምፈልገው። ክርስቶስን ተወደዋለህ? ወደዋለሁ ብለኸኛል። በጣም
ምን አረገልህና ነው የምትወደው? ጂኒየስ ነው። አስተምሮኛል ሁሉን ነገር፣ እንዴት መኖር እንዳለብኝ፣ እንዴት ከሰው ጋር መኖር መማር እንዳለብኝ፣ እንዴት ራሴን መውደድ እንዳለብኝ፣ እንዴት ሌሎችን ማክበር እንዳለብኝ። 99.9% ኦፍ ማይ ላይፍ የምኖረው ዛሬ ከእሱ ባገኘው ትምህርቶች እና እሱ አፕዴት ባደረገው የኮንሽስነስ ሩቲን ውስጥ ነው የምኖረው እና ሂዝ ማይ ቲቸር፣ ሂዝ ማይ ክሬተር፣ ሂዝ ማይ ኤቭሪቲንግ። ኦኬ፣ ራስን እንድትወድ ነው ያስተማረህ። በጣም ሌሎች ራሴን መውደድ ስጀምር ሌሎችን መውደድ እንደሚጀምር ሲያስተምረኝ when I take care of myself ራሴን በጣም መውደድ ስጀምር ሌሎችም እንደኔ ማስፈለግ እንደሚያስፈልጋቸው አስተማረኝ። ኦኬ፣ የት ነው የሚኖረው ክርስቶስ? በአንተ ውስጥ ወይስ በሰማያት? አላቅም። በእኔ ውስጥ ነው የሚኖረው ብዬ ነው የማምነው። እኔ በእናንተ ቢብሊካል ሃይማኖታዊ ትምህርትና ጥናት ውስጥ ወዴት እንዳለ አላቅም። እኔ ግን የማምነው አንተ በግልህ አውቀዋለሁ ብለህ ስላልክ አሁን ምንድነው በልጅነት የኦርቶዶክስ እምነት ተከታይ ነበር፣ ቲኔጀር ሆነህ አሁን ግን ጴንጤም ጋር እኛም ጋር አትመጣም፣ ኦርቶዶክስም ጋር አይደለም፣ ካቶሊክም ጋር አይደለም። ጁዳይዝም ደስ ይላል፣ ካቶሊክም ደስ ይላል፣ ኦርቶዶክስም ደስ ይላል። በአለባበሳቸው ውጫዊ ነገር ቡዳም ሂንዱዝም ደስ ይላል። ስለዚህ ውጫዊ ነገሩን ነው ያልኩት እኮ ውጫዊ ነገሩን ነው። ኦኬ፣ ስለዚህ አሁን ከክርስቶስን አውቀዋለሁ ብለኸኛል። ክርስቶስን ስለምታውቀው የምታውቀው ክርስቶስ እኛ በአሁን እነኚህ በተጠሩት በወንጌላውያኑ፣ በኦርቶዶክስ፣ በካቶሊክ ከሚታወቀው ጌታ የተለየ ነው አንተ የምታውቀው ጌታ? ወል እኔ ስለ ራሴ ነው የማውቀው። እናንተ የምታውቁት ክርስቶስ ምን አይነት እንደሆነ አላውቅም። እናንተ ናችሁ መናገር የምትችሉት ለእኔ። እኔ የማውቀውን ክርስቶስ ብጠይቀኝ ግን I can explain. I don't know if we have the same Christ ውስጣችን ውስጥ። እኔ እግዚአብሔር ውስጤ ውስጥ ነው ያለው፣ ክርስቶስ ውስጤ ውስጥ ነው ያለው ብዬ ነው የማምነው። ቴምፕል ውስጥ አላገኘውም ብዬ ነው የማምነው። በመንገድ ላይ ወክ እያደረኩ አገኘዋለሁ ብዬ አላስብም። ስሞትም ደግሞ ወደ እግዚአብሔር መንግስት ገብቼ ከክርስቶስ ጋር እገናኛለሁ ብዬ አላምንም። ውስጤ ነው ያለው። ኦኬ፣ ስለዚህ ውስጥ ነው ያለው። በውስጥ ሆኖ ሲናገር ትሰማዋለህ አይደል? ደፍነትሊ። ከማረሳው ምን ብሎ ያውቃል? ኤቭሪ ሰከንድ ይነግረኛል። ለምሳሌ የኔ እንቅስቃሴ በህይወቴ ውስጥ የመኖር እንቅስቃሴ ነው፣ የሰርቫይቫል እንቅስቃሴ ነው እና በማደርጋቸው እንቅስቃሴዎች፣ በምኞቴ ውስጥ፣ በጥፋቴ ውስጥ፣ በደግ ስራዬ ውስጥ ሁሉ ኢንቮልቭ ያደርጋል። ኮንሽስነሴን አፕዴት ያደርገዋል፣ ይነግረኛል። ንጉስ ይለኛል። ማይ ኔም ኢዝ ንጉስ እና ንጉስ ይሄ የምታደርገው ነገር ስህተት ነው ይለኛል። ማይ ኮንሽስነስ። ስምህ ንጉስ ነው? ንጉስ ነው የምባለው። ቴንክ ዩ። ስምህንም ስላወኩኝ። ኦኬ፣ የፈጠረህ እሱ እንደሆነ ታውቃለህ፣ ክርስቶስ ማለት ነው። አዎ። ወደዚህ ዓለም መጥቶ ነበረ አንተ የምታውቀው ክርስቶስ? አዎ፣ ስጋ ለብሶ መጥቶ አስተምሮን ምን ማድረግ እንደሚገባን ነግሮን። እንዴት ነበር አመጣጡ? እስኪ ንገረን። የት ነው የመጣው? ምክንያቱም እናንተ የምትሉትን እኔ ስለማላቅ ብለህ ስላልክ ያንተ ንገረን። እንዴት ነበር የመጣው ክርስቶስ ወደዚህ ዓለም? በስጋ ወይስ በመንፈስ? የስጋ አመጣጡ ልንገርህ። ልክ ነው። እኔ እንግዲህ ቅድምም ነገር ያለው ፕሊዝ ከተሳሳትኩኝ እያረምከኝ አምኖ። እኔ ፓስተር አይደለሁም፣ ዲያቆን ወይም ቄስ አይደለሁም። ስለዚህ በጣም ኖሌጄ እምነቴ እንጂ ኖሌጄ ደካማ ሊሆን ስለሚችል ፕሊዝ ኮሬክት ሚ። እኔ የማውቀው እግዚአብሔር የሰው ኃጢአት በምድር ላይ ስለበዛ ከቁጥጥር ውጭ ስለሆነ ልጁን ወደ ምድር መላክ ነበረበት። ልጁን ወደ ምድር ለመላክና እኛን ለማስተማር ደግሞ በሰው ውስጥ መወለድ ነበረበት። ማርያም የምትባል ሰው እስራኤል ሀገር ውስጥ ናዝሬት የምትኖር ሴት መረጠ። በእሷ ውስጥ ተጸነሰ፣ ተወለደ፣ ወደ ምድር መጣ። This is my recognition about Jesus. ዮሴፍ ነው የጸነሰችው ወይስ እንዴት ነው የጸነሰችው? ሶሪ፣ ከማን ነው የጸነሰችው? በመንፈስ ከእግዚአብሔር። ከስጋ የተወለደ ሰው አይደለም። ከዮሴፍ አይደለም የጸነሰችው? ኖ ወይ። ኦኬ፣ በመንፈስ ነው የተጸነሰው። እንዴት አወቀ? ይሄንን ተማርኩኝ።
ከሰው የተወለደ ሰው የሰው ኃጢአት እሱን የመሰለ ሰው ሊፈጥር አይችልም። ሰው እንደሱ ሊሆን አይችልም። እግዚአብሔር መጽሐፍ ምን ይላል? የሰው ልጅ ሁሉ ኃጢአት ይጎላቸዋል፣ የእግዚአብሔር ክብር ይጎላቸዋል እና ኃጢአተኞች ናቸው ስለሚል እንዴት አድርጎ ነው ከሰው ሰው ሆኖ የሚፈጠረው? ኢዝ ኖት ዋን ኦፍ አስ። ኢየሱስ ፍጡር ነው ብሎ አንዱ አይደለም ክርስቶስ። ኢየሱስ ፍጡር ነው ብሎ መጥቶ አንድ ሰው ቻሌንጅ ቢያደርግህ ምንድነው አንተም ብለህ የምትለው? በስጋው ፍጡር ነው፣ በመንፈሱ ግን አምላክ ነው ብዬ መልስለታለሁ። ሁለት ባህሪ ያለው ብለህ ነው የምታምነው? ደፍነትሊ ስጋዊ አካሉ እኛን ይመስላል፣ መንፈሳዊ አካሉ ደግሞ የእግዚአብሔር ነው። በስላሴ ታምናለህ? ደፍነትሊ ትሪኒቲ መንፈስ። ማን ናቸው የስላሴ አካላት? ሶስቱ አካላት አብ፣ መንፈስ፣ አብ፣ ልጅ፣ መንፈስ ቅዱስ። God the Father, the Son and the Spirit. ኦኬ። አንዱ ከአንዱ ይበላለጣል? ነው። አይተናነስም? አይተናነስም። አይቀዳደምም? ነው። በስልጣን ስንት ናቸው? ሶስት ናቸው አይደል? አዎ፣ አንድ ናቸው። ሶስት በአንድ ስልጣን በአንድ አካል። ትሪያንግል፣ አንድ ትሪያንግል ብታየው ወደ ታች ስታደርገው ስትከፍተው አንዱን አንግል there is no triangle አይደለም እንዴ? እሺ በቀላሉ ምሳሌ ልንገርህ። እንቁላል ለምሳሌ ውስጡ ነጭ አለ፣ ውስጡ ቀይ አለ፣ ከላይ ደግሞ የእንጨቱ አለ። ይሄ ምንድነው? ስኪን ቅርፊቱ ማለት ነው። ታንክ ዩ ገብቶኛል። እሺ ኦኬ። በትሪኒቲ ታምናለህ፣ በስላሴ ታምናለህ። ይሄንን ሁሉ ግን ያወቅከው በኦርቶዶክስ ሆነህ በነበርክበት ቲኔጀር እስከነበርኩበት ጊዜ ድረስ በኦርቶዶክስ ሃይማኖት ስለነበርኩ ነው ብለህ ያልከኝ። እሱ ብቻ አይደለም የሚያገዘኝ፣ የራሴም ሪሰርች አለ፣ መጽሐፍ ቅዱስ አለ፣ ጓደኞች አሉኝ። አያስፈልገኝም ብዬ ስለማምን እኔ አይ ዶንት ኒድ ኤኒ ብሪጅ፣ በእኔና በእግዚአብሔር መካከል ድልድይ አልፈልግም የሚል ኮንክሉዥን ላይ ደርሼ የራሴን ኖሌጅ አፕዴት እያደረግኩኝ ከእግዚአብሔር ጋር ኮሚኒኬሽን ስፈጥር ማየት ኦብዘርቭ ማድረግ ስጀምር ምን ይላል እግዚአብሔር? የህይወት ምንጭ የሚፈልቀው ከውስጥህ ነው ይላል። የህይወት ውሃ የሚፈልቀው ከውስጥህ ነው ይላል። ከአንተ ፈልቋል የህይወት ውሃ። ልጨርስልህ። ያንን ወርድ ካየወኝ በኋላ ማሰብ ጀመርኩ። ውስጤ ኖሌጅ አለ፣ ውስጤ ውሃ አለ፣ ውስጤ ምንጭ አለ፣ ውስጤ እግዚአብሔር አለ። የት ነው ብዬ መፈለግ ጀመርኩኝ። በጣም ይቀለኛል። ሌላ ሰው ከሚነግረኝ ራሴን ማነጋገር ቀለለኝ። ለምን? ብዙ ጊዜ ሰዎች የሚያስረዱ ቨርዥን ኦሪጂናል አይደለም። ኢንክሉዲንግ ባይብል ኢንክሉዲንግ ፒፕል ሁ ቶልድ ዩ አባውት ጎድ። የህይወት ውሃ ከሆዱ ይፈልቃል ብሎ ያለው የነገርከኝ ነገር ውስጥህ ኖሌጅ እውቀት እንዳለ እሱን የተረዳኸው ማለት ነው። የሚፈልቀው እውቀት ኤቭሪቲንግ ውስጥህ ነው ያለው ነው የሚለው እኔ የተረዳሁት። ኤቭሪቲንግ በህይወትህ ሂደት ውስጥ ያለው ፕሮሰስ በሙሉ ውስጥህ ነው ያለው። ፈልገህ አውጣው ነው የሚለው። አንኳኳ ይከፈትልሃል፣ ጠይቅ ይሰጥሃል ነው የሚለው። I start to knock myself፣ ራሴን ማንኳኳት ጀመርኩ ነው የምልህ። ራስህን ነው ማንኳኳት ጀመርከው? አዎ። የት እንዳለህ እወቅ። ማን ነው? ሰዎች የሚነግሩ ነገር ትክክል ነው ወይ? ሰው ትፈልጋለህ ወይ በአንተና በእግዚአብሔር መካከል የሚል ነገር አእምሮ መምጣት። የቀድሞ ላይ የህይወት ውሃ ከሆዱ ይፈልቃል ብሎ የሚለው ኖሌጅ ነው ከኔ ውስጥ እየፈለቀ ያለው ነው ብለህ ያልከኝ አይደል? ኖሌጅ አለ ውስጥህና አፍልቀው ራስህ ነው የሚለው የመጽሐፍ ቅዱስ። ይገባል። እንደዛ ነው የሚለው መጽሐፍ። ተሳስቼ ሊሆን ይችላል። አንተ ልታስተምረኝ ትችላለህ፣ ልታርመኝ ትችላለህ። ለምን? ይሄን ቃል የተናገረው ማን ነበር በመጀመሪያ? የህይወት ውሃ ከሆዱ ይፈልቃል ብሎ የሚለው አላስታውስም። መጽሐፍ ቅዱስ ላይ ግን አንብቤዋለሁ። እና ያን የተናገረውን ክፍል አታስታውሰውም? እና አንተ ግን ብለህ ችግር የለውም 7:38 ዮሐንስ ማለት ነው። ማንም የተጠማ ቢኖር ወደ እኔ ይምጣ ነው ብሎ ያለው መጀመሪያ። የህይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ከመናገሩ በፊት ማንም የተጠማ ቢኖር ወደ እኔ ይምጣ ብሎ አለ። ማን ነው ተናጋሪው? ጌታችን ኢየሱስ ክርስቶስ ነው። ወደ ማን ይምጣ አለ? ወንድማችን ንጉስ ወደ እኔ ይምጣ አለ። ምን ማለቱ ነው? ወደ እኔ ይምጣ ማለቱ ፈልገኝ ነዋ፣ አገኘኝ ነዋ። ወደ እኔ ይምጣ። ጥማቱስ ምን አይነት ጥማት ነው? የተጠማ ቢኖር ወደ እኔ ይምጣ አለ። የኖሌጅ የእምነት የእግዚአብሔርን የማወቅ
ችግርህን about every burden you have ወደ እኔ እላቸዋለሁ ይላል። ከዛ የህይወት ወንዝ ውሃ ከሆዱ ይፈልቃል አለ አይደል? አዎ የህይወት ምን ነበር አላስታውስም። አይ ዶንት ኖ ኤግዛክትሊ ግን እንደዛ ነው የሚለው። ከውስጣችሁ ይፈልቃል ይላል። እሺ አሁን አንተ ውስጥ የፈለቀው ምንድነው? እውቀት ነው ማለት ነው። አዎ እግዚአብሔርን ማወቅ፣ ማንነቱን ሪኮግናይዝ ማድረግ፣ እንዴት አድርጌ መኖር እንዳለብኝ፣ ስለ ገሃነም፣ ስለ ገነት የወደፊት ከየት እንደመጣሁኝ ወዴት እንደማልቅ ቆይ ቃሉ ላሳይህና አንተ እውቀትን የፈለቀው ነው ብለህ የምትለው ጌታ ግን ምንድን ነው እያለ ያለው? ያው ቃሉን ጋይድ እንድታረገኝ ወይ እንድታርመኝ እፈልጋለሁ ብለህ ስላልክ በቅነት ስለጠየቅ በቅነት ልንገርህና ኦኬ ዮሐንስ 7:38 ላይ ከ37 ጀምሮ ኦኬ ዮሐንስ 7:38 ላይ እንደዚህ ይላል። ከ37 ጀምሮ ከበዓሉም በታላቁ በኋለኛው ቀን ኢየሱስ ቆሞ እንዲህ ብሎ ጮኸ፣ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ። በእኔ የሚያምን መጽሐፍ እንዳለ የህይወት ውሃ ወንዝ ከሆዱ ይፈልቃል። ይሄ ነው አይደል ውስጤ ይፈልቋል ብለህ ያልከው? አዎ ትክክል። እንግዲህ እኔ አንደርስታንዲንግ የእንግሊሽ ቨርዥን ስለሆነ ፕሮባብሊ ትንሽ ልዩነቶች ይኖሯታል። ቅድም እንዳልኩ ነው ብዙ ልዩነት የለውም። ይህም እንደውም ሞር ያጠናክረኛል። ይህም ሞር ያጠነክረኛል። ይህ ወርድ ራሱ ደስ ነው ያለኝ። ብዙ ልዩነት የለውም እኔ ካልኩት እና ደስ ይለኛል፣ ያጠነክረኛል። ሌላ አንተ የምታውቀው አለ ከሆድ ስለመፍለቅ ይናገራል ብለህ ያልከው ቃል ከዚህ ቃል ውጭ? የእግዚአብሔር መንግስት በውስጣችሁ ነው ይላል። አይ በመካከላችሁ ነው ብሎ በውስጣችሁ ነው አይልም፣ በመካከላችሁ ነው። ኦኬ በውስጣችን በመካከላችን። አይ በውስጣችሁ አይልም፣ በመካከላችሁ ነው ብሎ የሚለው ቃሉ ለቃሉ ታማኝ መሆን አለበት ለተጻፈው። ይኸው ግን የህይወት ውሃ ከሆዱ ይፈልቃል ይላል። አሁን አንተ ከሆዱ የፈለቀው ምንድን ነው? እግዚአብሔርን ማወቅ። እግዚአብሔርን ማወቅ አይደል? እግዚአብሔርን ማወቅ ማለት ደግሞ ሁሉን ነገር ማወቅ፣ ኒውሌጅ ማወቅ፣ መኖርን ማወቅ፣ መሞትን ማወቅ፣ መኖርን ማወቅ ነው። የእግዚአብሔር መንፈስ በአንተ ውስጥ አለ? አይሆፕ። ለምን እግዚአብሔር ተስፋ አደርጋለሁ። በተስፋ ሳይሆን በትክክል አለ የእግዚአብሔር መንፈስ በአንተ ውስጥ። ደፍነትሊ እግዚአብሔር ሰውን ሲፈጥረው ምን ብሏል መሰለ? እግዚአብሔር ሰውን በአምሳላችን እንፍጠረው ብሏል። ፋኒ ሊስን ቱ ሚ ምን ይላል መሰለ? እግዚአብሔር ሰውን በአምሳላችን እንፍጠር ይላል። የጠየቅኩህ እኔ ስለመፍጠር አይደለም። የእግዚአብሔር መንፈስ በአንተ ውስጥ መልሱ ልነግርህ ነዋ። ከዛ ጋር የተያያዘ ከፈቀድክልኝ። እሺ ኦኬ። እግዚአብሔር ሰውን ሲፈጥረው በአምሳላችን እንፍጠረው ይላል። አምናለሁኝ ይሄንን። እግዚአብሔር ሰውን በአምሳሉ ሲፈጥረው አይ ዶንት ቲንክ እግዚአብሔር ስስታም አይመስለኝም። መልኩን ብቻ እሱን አስመስሎ የፈጠረን ፓወሩንም የሰጠን ይመስለኛል። መንፈሱንም ውስጣችንን ሴት ያደረገ ማይንድ ሁሉ ቦታ ሴት ያደረገው ይመስለኛል። አምናለሁ ይመስለኛል ሳይሆን ይቅርታ። ሰው እግዚአብሔር በአምሳሉ ከፈጠረው በመልኩና በአምሳሉ በተፈጠረው ሰው በተባለ ፍጥረት ውስጥ የእግዚአብሔር መንፈስ አለ ነው ብለህ የምታምነው? አዎ የራሱን አፕ እግዚአብሔር በመልኩ ፈጥሮን ግን ፓወሩንና ኒውሎጂን ደግሞ የሚሰስት አምላክ አይደለም። ስለዚህ ውስጣችን ውስጥ አለ የእግዚአብሔር አፕሊኬሽን፣ ሁሉም ነገር ፓወሩም እሱ የሰራውን ሁሉ ነገር መስራት እንችላለን ብዬ አምናለሁ። እሱ የሰራውን መስራት እችላለሁ። ክርስቶስ የሰራውን ነገር በሙሉ የእሱን ትምህርትና የእሱን መንገድ ከተከተልኩኝ እኔም እንደሱ ማድረግ እችላለሁ ብዬ አምናለሁ። እሱ ሰማያትና ምድርን ሰርቷል። አንተ መስራት ትችላለህ ሰማያትና ምድርን? ይሄ ሌላ ጉዳይ ነው። ይሄ ከሰው መፈጠር በፊት የነበረው ነው። እሱ የሰራውን ሁሉ መስራት እንችላለን ብለህ ስላልክ ነው። ይሄ ዲፍረንት ቲንግ። እኔ እናንተ እኮ አሁን ብዙ የሚያጨቃጭቀን ልዩነት ያለ መማር መሰለኝ። ቆይ ቀጥዬ ደግሞ ልንገርህ አመጠይቀኝን እና አሁን ለምሳሌ ቅድም ከወንድሜ ጋር የተነጋገርከው ስለ ህይወትና ሞት ለእኔ ኢንትረስት አለው በጣም ነው። የጠየቅኩህ ሌላ የመለስክልኝ ሌላ ነው።
ቅድም ነበር ያልኩ የእግዚአብሔር መንፈስ በአንተ ውስጥ ይኖራል ብዬ ስለ ዘፍጥረት መጽሐፍት ላይ ሄደ ሰው እግዚአብሔር መጀመሪያ ሲፈጠር ሰውን ፈጥሯል፣ አድሎ አላደረገም፣ ፓወሩን ኃይሉን ሁሉ ሰጥቶታል ምናምን ነገር ብላ መንፈሱንም ሰጥቶታል። ስለዚህ መንፈሱን ከሰጠው በተፈጠረው ሰው በተባለ ፍጥረት ውስጥ የእግዚአብሔር መንፈስ በእያንዳንዱ አሁን ይኖራል እያልከኝ ነው? ደፍነትሊ በእስልምና እና በቡዳ ሂንዱዝም በተባሉ የባህል ሃይማኖትም ይሁን ሌላ ሃይማኖትም በሚያመልኩ ሰዎች ውስጥ የእግዚአብሔር መንፈስ አለ እያልከኝ ነው? እኔ እነሱን ፕራክቲስ አላደረኩም። እኔ ክርስቲያኒዝም ነው ፕራክቲስ ያደረኩት። እነሱን ጠይቃቸው። እሱን ኖ በሰው ሁሉ ውስጥ አለ ብለህ ዘፍጥረትን ጀኔሲስ ላይ ሄደህ እኮ ክሬሽን ላይ ፍጥረት ላይ ስታወራ እኮ እግዚአብሔር ያኔ ሲፈጥር ፓወሩንም ኃይሉንም መንፈሱንም ሰጥቷልና መንፈስ ቅዱስ በውስጣቸው አለ እኮ ነው ብለህ ያልከኝ። በትክክል። ስለዚህ እግዚአብሔር ቡዲስት ሆነ የእግዚአብሔር መንፈስ በቡዲዝም በእስልምና ሃይማኖትም በተለያዩ ሃይማኖት ውስጥ ባሉት ውስጥ ሁሉ የእግዚአብሔር መንፈስ በእነሱ ይኖራል ማለት ነው። በትክክል በሰው ልጆች በእግዚአብሔር አምሳል በተፈጠሩ ሁሉ የእግዚአብሔር መንፈስ አለ። ከየት ተማርከው? ይሄንን ራሴ ገለጸልኝ እግዚአብሔር። ለምን በአምሳሉ የፈጠረውን ሰው በምን ላይ ገለጸልህ? ራሴ አስቤ ሪፍሌክት አድርጌ ከእግዚአብሔር ጋር ባለኝ ፍሪኩዌንሲ ራሴ። ይሄ እኮ ምንም አስተማሪ አያስፈልግም፣ መጽሐፍ ቅዱስ ማንበብ አያስፈልግም። አደገኛ አካሄድሽ እዚሁ ጋር ላንብብልህ። አንተ ራስህ ክሬት አድርገህ ነው ታማኝ መሆኑ ኦነስት ሆነ መናገር ጥሩ ነው። እሺ ምን ይላል? በእኔ የሚያምን መጽሐፍ እንደሚል የህይወት ወንዝ ውሃ ከሆዱ ይፈልቃል ይላል አይደል? እያየው ነው እያየው ነው። በእኔ የሚያምን ብሎ ተናጋሪ ማለት ጌታ ነው። ጌታችን ኢየሱስ ክርስቶስ ነው አይደል የተናገረው? እየሰማው አይደለም ግን አሁን ይቅርታ። ችግር የለም። በእኔ የሚያምን ብሎ ያለው ጌታችን ኢየሱስ ክርስቶስ ነው አይደል? አዎ ክርስቶስ ነው ያለው በእኔ የሚያምን። አዎ እሺ፣ በእኔ የሚያምን የህይወት ውሃ ወንዝ ከሆዱ ይፈልቃል አለ አይደል? አዎ። በእሱስ የማያምን ይሄ የህይወት ውሃ ከሆዱ ይፈልቃል ይፈልቃል በሚገባ። እሺ፣ በሚያምኑም በማያምኑ ውስጥም ነው የሚፈልቀው አይደል? አንተን ማፍለቅ ያለብህ ውሃው አለ ነው የምልህ። ጌታ የተናገረውን እዚህ ጋር ንገረን። ጌታችን የተናገረው በእኔ የሚያምን መጽሐፍ እንዳለ የህይወት ውሃ ወንዝ ከሆዱ ይፈልቃል አለ። አዎ። አንተ ክርስቶስን አሁን ተቃወምከውና ምን አልክ? አይ ሰውየው አመነም አላመነም መፍለቁ አይቀርም እያልካል። ይፈልቃል። አስረዳሃለሁ እንዴት እንደሚፈልቅ ከፈልግ። ስለዚህ ክርስቶስ ተሳስቷል እያልከኝ ነው? አልተሳሳትም። ካልተሳሳተ በእኔ የሚያምን መጽሐፍ እንዳለ ነው እንጂ ያለው ንጉሱ እንዳለ አይልም። እነሱ በክርስቶስ እንደማያምኑ ሌሎቹ የእምነት ሃይማኖቶች በምን አወቅህ አንተ? አድመጣኝ። እስላም በክርስቶስ ያምናል? ያምናል። ማን ብሎ ነው የሚያምነው? ሳም ኤክስተንስ ያምናል። ስሙን ብቻ ነው የቀየረው። ለምን ስሙም የተቀየረበት ምክንያት የሃይማኖት ተቋሞች እነዚህ ጠይቀኸኝ እኮ እየመለስኩ ማን ብሎ ያምናል ነው ያልኩህ። ስለ ስም አልጠየኩም። ማን ብሎ ያምናል? አላህ ብሎ ሊጠላው ይችላል፣ ወይም ደግሞ መሐመድ ሊለው ይችላል። አይ ዶንት ኖ የትኛው እንደሆነ ለነሱ ጎድ እኔ አልከታተልም። የክርስቶስ ስሙ ሌላኛው ስሙ መሐመድ ነው። አሁን እኔ ትንሽ ሎው ክላስ የሆነ ኮንቨርሴሽን ውስጥ እየከተትከኝ ነው። እኔ ድሮፕ አደርግሃለሁ። መነጋገር ከፈለግ ብዙ መማማር እንችላለን። እግዚአብሔርን ሰዎች ልግለጽልህ፣ የጠየቀኝን ጥያቄ ልመልስልህ። እግዚአብሔር ማለት አንድ ነው። ሰዎች ስሙን እኔ ነው የሚዩት ያደረኩ በግድ ስለሄድክ ማለት ነው። ልክ አሁን ቀደም ባወራንበት እንሂድ። ልብ በል የኢየሱስ ክርስቶስ ስሙ መሐመድ ወይ አላህም ሊሆን ይችላል ነው ብለህ ያልከኝ አይደል? ማይክን ክፈትና መልስ። እንደ ቀድሙ ብናወራ ደስ ይለኛል። እኔ ሳስቆም በግድ አስገድዶ እንደሚደፍር ወንድ እጄን ባጠመዛው ደስ ይለኛል። የክርስቶስ ስሙ መሐመድም አላህም ሊሆን ይችላል ነው ያልከኝ? ብዙ ስም አለው። መሐመድ የክርስቶስ ስም አይደለም። እግዚአብሔር የክርስቶስ ስም ነው። እስላሞች ክርስቶስን ያምኑታል? እየጠየቀኝ እኮ ልታስመልሰኝ አልቻልክም። ጀምር ታስቆመኛለህ። አስጨርሰኛ። የክርስቶስ ስም አላህ ማለት እኔ ምን ማለት እንደሆነ አላውቅም። እግዚአብሔር ማለት ይመስለኛል በአረብኛ። የእግዚአብሔር ስም ብዙ ነው። የሚመስልህን ነው የምትነግረን? ቆይ አሁን ቅድም ጠየቁ። ልብ በል ጥያቄን ፈሩን ለቀህ አንተ ፈለክ እንድታወራ አይደለም። የሚመስለኝን አይደለም፣ እርግጠኛ ሆኜ ልንገርህ። የእግዚአብሔር ስም አንድ ነው። ብዙ ሰዎች ግን ብዙ ሃይማኖቶች
ኦፖርቹኔትሊ የኔ ጥያቄ ምን ነበረ? ለምንድን ነው አራውንድ ዘቡሽ የምትሄደው? የኔ ጥያቄ እስላሞች ክርስቶስን ያምኑታል ወይ ብዬ ስለ አዎ ያምኑታል አልከኝ። አንኮንሽስሊ ያምኑታል። አሁን እኮ አንተ እኔን የማናገር ፍላጎት ስለሌለ ነው እንጂ ያስረዳው ነበረ። ለምን አመጣጤ ይቅርታ አድርግልኝና ሜይ ቢ በደንብ ላብራራልህ ስለፈለግኩ ይሆናል። ኦኬ ያምናሉ ብዬ ደግሞ የፖሊስና የወንጀለኛ ጥያቄ ሳናደርገው ወይም የትምህርት ቤት እኔ አይደለም ያልኩ ማን ብለው ነው የሚያምኑት ማለት የወንጀለኛ የፍትሐ ብሔር የወንጀለኛ መቅጫ ምናምን ነገር እንደዛ አይደለም። ማን ብለው ነው የሚያምኑት ነው ያልኩ። ክርስቶስም አላህ ይሉታል። ስሙን እስላሞች አላህ ይሉታል። አንተና እኔ እግዚአብሔር እንለዋል። አታናግረኝም። እኔ እንዴት እንደማደርግ ልመልስልህ ጥያቄ። አድምጠኝ። የክርስቶስ ስሙ የት ነው የተጻፈው? በመጀመሪያ በመጽሐፍ ቅዱስ ላይ ማን ነው ብለው ነው ብሎ የሚሉት? የክርስቶስ ስሙ አላህ ነው ብሎ የሚል ከመጽሐፍ ቅዱስ ላይ ያሳይ። አንተ ክርስቲያን ነህ አይደለ? በኦርቶዶክስ በካቶሊክም በጴንጤም ባትሆን ቅድም እንደነገርከን መጽሐፍ ቅዱስ የምታነብ ክርስቲያን አይደል? ስለዚህ በመጽሐፍ ቅዱስህ እጅህ ላይ ባለው የአምላክ የእግዚአብሔር ቃል ነው ብለህ በምታምነው የክርስቶስ ስሙ መሐመድም ነው አላህም ነው ብለኸኛል አሁን ማለት ነው። ይኸውልህ የመጽሐፍ ቅዱስ ላይ ያነበብኩት አንተ ከምትለው ይለያያል። የእግዚአብሔር ስም የክርስቶስ ስም አልጠይኩም። አታዳምጠኝም። በቃ ተወው፣ እኔ ልወጣ ነው። በቃ አታዳምጠኝም እኮ ነው። ልጄን እኮ ዳሜት እያደረከው ነው። የእግዚአብሔር ስም ብዙ ነው፣ አንድ አይደለም እኮ ነው የምለው። ኦኬ ስለዚህ አንተም ታውቀዋለህ ይሄንን ሂጎ እኔ ነው የሚዩት ያደረኩ መልሼ እኔ የክርስቶስ ብዬ ስልህ እግዚአብሔር ብሎ በሚለው ውስጥ አትደበቅ። ክርስቶስ በተለየ አካሉ ማለት ነው። ስላሴ አማንያን ብለህ ያልነበር ቅድም እግዚአብሔር ምናምን ነገር ብሎ የሚለው ውስጥ ሄደህ መደበቅ ነው የፈለግከው። ኦኬ አይ ልደበቅ አልፈለግኩም ላወራ እፈልጋለሁ ብለህ ካልክ የእኔ ጥያቄ ምንድን ነው? እስላሞች ክርስቶስን ያምኑታል ወይ ነው እንጂ ያልኩ እግዚአብሔርን ያምኑታል ወይ ብዬ አልጠይኩም። ክርስቶስ እግዚአብሔር እንደሆነ በአምንም በአቅም ግን እግዚአብሔር ብሎ በሚለው ውስጥ የስላሴ አካላት የሶስቱ አካላት የአብ የወልድ የመንፈስ ቅዱስ ቅድም የጠየኩ ስላሴ አማንያን ብለህ ስላልክ ማለት ነው። ስለዚህ የእግዚአብሔር ስሙ ብዙ ነው። ቡድሃዎቹ እንደዛ ይሉታል፣ ባህላዊ እንደዚህ ይሉታል፣ ሙስሊሞቹ እንደዚህ ይሉታል፣ ካቶሊክ እንደዛ ይለዋል፣ ፔንቴ እንደዚህ ይለዋል፣ ሰዎች እንደፈለጋቸው እንደዚህ ይሉታል ምናምን ነገር ብለህ ለመደበቅ ነው አንተ የፈለግከው። እኔ ደግሞ ታርጌት አድርጌ ክራይስት ላይ ነው እየጠየኩ ያለሁት። ክርስቶስ በተለየ አካሉ ከቅድስት ድንግል ማርያም የተወለደውን እሱን አምነዋለሁ የኔ ፈጣሪ ነው አምላኬ ነው አስተማሪ ነው ብለህ ቅድም ስላልክ፣ ስለዚህ ይህንን ክርስቶስን እስላሞች ያምኑታል ብዬ ስለ አዎ ያምኑታል አልከኝ። ማን ብለው ያምኑታል ብዬ ስለ አላህና መሐመድ ብለው ያምኑታል አልከኝ። ልብ በሉ እዚህ ያላችሁ ሰዎች ክርስቶስን እስላሞቹ አላህና መሐመድ ብለው ያምኑታል አለ። እሱ ነው ያለው። ኦኬ ይህንን አንተ እንደ መጽሐፍ ቅዱስ አማኝነትህ መጽሐፍ ቅዱስ የክርስቶስ ስሙ መሐመድና አላህ እንደሆነም እንደዚህም ሊሆን እንደሚችል ይናገራል ወይ ነው እኔ ጥያቄ። አንተ አራውንድ ዘቡሽ ሄደህ እግዚአብሔር ብሎ በሚለው ስም ነው መደበቅ የፈለግከው። ታርጌት አድርገህ ክርስቶስ ላይ ተናገር ወንድሜ። ቴንኪው። ኦኬ እግዚአብሔር ስሙ ላልከኝ እግዚአብሔር ብዙ ስም አለው። አልጠየኩም። አሁንም ሚዩት ላደርግ ነው። አልጠየኩም። ምንድን ነው ጥያቄ? አልገባኝም። ኖ በደንብ ገብተዋል። ስለ ክራይስት ነው የጠየቁ እግዚአብሔር ብሎ በሚለው ሙስሊሞች ክርስቶስ ብለው ሙስሊሞች ክርስቶስን ያምኑታሉ ብዬ አልኩ አይደል? አዎ አልኩ እኮ ያምናሉ። ማን ብለው ያምኑታል? ማን ብለው ያምኑታል ነው ያልኩ። እሺ ሙት ላድርገውና ላዳምጥ። ጠይቀኝ። ይኸው እየጠየቁ ነው። ማን ብለው ያምኑታል ክርስቶስን? እስላሞቹ አላህ ይሉታል፣ ቡዳ ይሉታል፣ ክሪሽናን ይሉታል። መጨረሻ ላይ ዞሮ የእግዚአብሔር ስም ነው። ሙስሊሞቹ ናቸው። መብት እየሰጠኸኝ አይደለም እንድናገር። እየጠየቅኩ እየመለስክልኝ ካበቃ ካልጨርስ ሌላ ጥያቄ እየጠየቅኝ ነው። የእግዚአብሔር እባክህ ጠየቅኩ እየመለስክልኝ ነው። ሙስሊሞቹ አላህ ይሉታል፣ ቡዳ ይሉታል፣ ሂንዱዝም ይሉታል አልከኝ። ሙስሊሞቹ የሚሉትን ልብ በሉ። ሙስሊሞች ክርስቶስን ቡዳ ይሉታል አለ። ልብ በሉ። እንዲህ አይነት ትውልድ ነው የገጠመን ወንድሞች እናቶቼ። ሙስሊሞች እንኳን ራሱ ማን ብለው እንደሚጠሩት ሲናገር አላህም ይሉታል፣ መሐመድም ይሉታል፣ ቡዳም ይሉታል አለ። ሙስሊሞች ቡዳ ብለው ይጠሩታል ክርስቶስን። የምትናገረውን አታውቅም። ድራይቭ የሚያደርገው የክርስቶስ መንፈስ ሳይሆን ሌላኛው መንፈስ ነው።
አይምሮ ውስጥ የምሰማው ድምፅ አለ። በህሊና ውስጥ የምሰማው ኮንሽስ ብለህ ያልከው የምሰማው አለ። ማኒፑሌትድ ሆነሃል በክፉ የመናፍስት ኃይላት እንጂ በጥሞና ብትሰማ ኖሮ አንድ ጥያቄ 3 ጊዜ እንኳን ጠይቀህ አይገባም ነበር ማለት ነው። ኦኬ ያለ መስማት ሊሆን ይችላል። ጥያቄ 3 ስለተደገመ አይደለም። እስላም እንኳን ክርስቶስን ማን ብሎ እንደሚጠራው እንኳን አታውቅም። ቡድሃ ይሉታል አልከኝ። አይሉትም እነሱ ክርስቶስን እነሱ ማንም አይሉትም። ካሉትም ምንድነው ማን መሲ ነው ብለው የሚጠሩት አልማሲ ነው። ኢሳ አይደለም። አልመሲ ኢሳማ ኢሳ አይደለም። በትክክል አለ። የአረብኛውን ጥሩልኝ። ኢሳ ነው የሚጠሩት። አሁን እያየው ነው መጽሐፍ ቅዱስ። እኔ ግን ይህ ጥያቄ አሁን እኔ ስለ እስላም እኔ እንድታስተምረኝ ጣልቃ አትገባብኝ ነው። አልመሲህ ኢሳ አይደለም። አልመሲህ ኢሳ አይደለም። የሰው አልመሲህ ይሄ ነው ትክክለኛው። የክርስቶስ የሰው አልመሲህ ብለው ነው የሚጠሩት። አልመሲህ ኢሳማ ኢሳ ሌላኛው ጣዖት ነው። በክርስቶስም የሚጠሩት ኢሳና ክርስቶስ እኮ አንድ አይደለም። ኢሳ ክርስቶስ ነው ብላችሁ ካላችሁ አጋንንትን እየጠራችሁ ነው ማለት ነው። ኢሳ ማለት ክርስቶስ አይደለም፣ ክርስቶስም ኢሳ አይደለም። እነሱ የሰው አልመሲህ ነው የሚሉት። መሲህም ይላሉ አይደል? አሁን እንደዛ ማለት ነው። ኢሳ ከጨመርክበትማ ኢሳ ሌላ ነው፣ ወይ ደግሞ ምሳያ ብለው ይጠሩታል ሌሎቹ እንደሚሉት ማለት ነው። ይስዋል መሲህ ነው ትክክለኛው። ይስዋ መሲህ እንዴ አረብ ሀገር ያላችሁ እህቶች በትክክል ሲጠሩት ሙዝ እንጂ ኢሳማ እሱ ሌላ አጋንንት ነው። ኢሳ የሚባል ክርስቶስ የለም፣ ክርስቶስ የሚባል ኢሳ የለም። ኦኬ ይሄ ወንድም ግን ምን አለ? ኢሳ አይሉም መሲህ ይላሉ። አልመሲህ ይላሉ በአረብኛ እንደዚህ ነው። አልመሲህ ኢሳ ሳይሆን መሲህ ያ እንደሱ ነው የሚለው እንጂ ኢሳ የሱዋ መሲህ ያው እንደዚህ የሱዋ መሲህ እንደዚህ ነው ሲናገው የሰማሁት። ኦኬ ይሄ ሰው ግን ምን አለ? ቡድሃን ብለው ይጠሩታል ምናምን ነገር ብሎ አለ። እሺ እንግዲህ ክርስቶስን ያምናሉ ብሎ ያለው በእነሱ ውስጥ ሁሉ የእግዚአብሔር መንፈስ አለ ብሎ ስላለ ነው ይሄ ሰው ማለት ነው። እሺ እዚህ ውስጥ ያላችሁ ሰዎች እስካሁን በነበረን ነገር የሚናገረው ነገር ጭብጥ ነገር አለው ወገኖች? ማለት ጊዜያችንን ዝም ብለው ዌስት ማድረግ ስለማንፈልግ ማለት ነው። እኔ በእርግጠኝነት ለመናገር የሚናገረውንም የማያውቅ ሰው ነው ይህ ሰው። ልክ ነው። የሱዋ አልመሲህ ነው እንደዛ ነው የሚጠሩት። ትክክለኛው ኢሳ ብላችሁ እንዳትጠሩ። ኢሳ የክርስቶስ ስሙ አይደለም። በአረብኛ ይስዋ አልመሲህ እንደዚህ ብለው ነው የሚጠሩት። በቃ ቴንኪው። ስለዚህ ጊዜ መውሰድ ነው። ግን ምን አለ ቀደም የህይወት ወንዝ ውሃ ከሆዱ ይፈልቃል። ሰጥ ቆይ የህይወት ወንዝ ውሃ ከሆዱ ይፈልቃል ብሎ የሚለው የፈለቀው ከኔ ውስጥ እውቀት ነው አለ። እውቀቱ ያው እየተቀዳ ነው እያያችሁ ማለት ነው። የፈለቀው ከሱ ውስጥ ከዚህ ሰው ውስጥ ፈለቀ ብሎ ያለው እውቀት ምንድን ነው? ክርስቶስን መሐመድም አላህም ብለው ይጠሩታል አለ እስላሞች እንኳን። ኦኬ ግን ጌታችን በእኔ የሚያምን መጽሐፍ እንዳለ የህይወት ውሃ ወንዝ ከሆዱ ይፈልቃል አለ። በእሱ ስም አያምን ይሄ የህይወት ውሃ ወንዝ ከሆዱ አይፈልቅም። ጌታችን በተቃራኒው በእሱ የሚያምን ብቻ ነው ይሄ የህይወት ውሃ ወንዝ ከሆዱ የሚፈልቀው። በዚህ ሰውዬ ውስጥ አሁን የፈለቀው ሌላ ነው። ያው ንግግሩ ላይ ታውቁታላችሁ በደንብ። እሺ ጌታ ምን አለ ታዲያ? ስለዚህ የህይወት ውሃ ወንዝ ከሆዱ ይፈልቃል ብሎ የተናገረው ምን ማለት ነው? ጌታ አልገባንም። ስለምንድን ነው የምታወራን ብለን ስንለው ስለ እውቀት ሳይሆን እያወራን ያለ ይህ ግን በእርሱ የሚያምኑ በማ በክርስቶስ ማለት ነው። ይህ ግን በእርሱ የሚያምኑ ሊቀበሉት ስላላቸው ስለ መንፈስ ተናገረ። ኢየሱስ ገና ስላልከበረ መንፈስ ገና አልወረደም ነበረ ነው ይላል። ይሄ የህይወት ውሃ ከሆዱ ይፈልቃል ብሎ ያለው ስለማን ነው? ስለ ሥላሴ አካል፣ ስለ ሶስተኛው አካል፣ ስለ ጌታ ስለ እግዚአብሔር መንፈስ ቅዱስ። ኦኬ ጌታችን ኢየሱስ ክርስቶስን ሲቀበሉ የእግዚአብሔር መንፈስ በእነሱ ውስጥ ያድራል ማለት ነው። በማ ውስጥ? እዚህ ቁጭ ብሎ በሚያወራ ሰውዬ ውስጥ ማለት ነው። በትክክል የአምላክ የእግዚአብሔር መንፈስ ያደረብኝ ሰው ነኝ። እኔ ብቻ ሳልሆን በወንጌል የሚያምኑ ወንድሞቼና እህቶቼ በሙሉ በማን ስለምናምን? ይህ ግን በእርሱ የሚያምኑ በማ
በክርስቶስ ኢየሱስ ሊቀበሉት ስላላቸው ስለ መንፈስ ተናገረ። ኢየሱስ ገና ስላልከበረ መንፈስ ገና አልወረደም ነበርና ይላል። ለዚህ ነው በኢየሱስ ክርስቶስ የሚያምኑ ናቸው የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ያለው። ይሄ የሕይወት ውሃ ወንዝ የተባለው ስለማን ነው ማለት ነው? የፈለቀው ማን ነው? አንተ እውቀት ብለህ ተናገር፣ እውቀትን ግለጥ ብዬ ስልህ መሐመድ ኢየሱስን መሐመድ ብለው ያምኑታል እስላሞች ብለህ ቡድሃ ብለው ያምኑታል ብሎ የሚል ይሄ እውቀት የፈለቀው ከጨለማው ዓለም እንጂ ከእግዚአብሔር ዓለም እንዳይደለ አስረግጬ እነግርሃለሁ። እውቀትህን የተንሻፈፈ የተጣመመ ትክክለኛ ያልሆነ እውቀት ስለሆነ ይሄ ደግሞ የሆነብህ ምክንያት ለምን እንደሆነ ታውቃለህ? ወይ በኦርቶዶክስ ሃይማኖት ወይ በካቶሊክ ወይ በእኛ ወንጌላውያን አማኞች ሆነህ መጽሐፍ ቅዱስን ስላልተማርክ ነው። አየህ፣ ቅድም ኢየሱስ እዚህ ጋር ተሳስቷል ብዬ ስለ አዎ ነው ያልከው። አየህ፣ እሱ በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ። ኢየሱስ እዚህ ጋር ተሳስቷል ክርስቶስ ብዬ ስለ አዎ አልከኝ። አየህ፣ ክርስቶስን ሁሉ እንኳን የምታርም ሰው ነህ ማለት ነው። እኔ እኮ ልማር ነው የመጣሁት ብራዘር፣ አልገባህም ነገር። አንተ የገባህ ነገር የለም። አመሰግናለሁ፣ እኔ አከብረሃለሁ። በቃ እኔ ጥያቄ ነበረኝ ለአንተ ለማወቅ ነው። እንዴት ላድርግ፣ የት ልሄድ ነው ጥያቄ እንጂ ጃጅ እንድታደርገኝ አይደለም። አም ሶሪ ዲስአፖይንትድ ሆኛለሁ። እውነቴን ነው የምልህ። በጣም እኔ ልማር ነው የመጣሁት። ድምፅህ አስተማሪ ይመስላል በቃ እንጂ አሁን እኔን ክርስቶስን ካድ ተደበቅ እንደዚህ ያደረግ እንድትለኝ አይደለም፣ እንድትመራኝ ነው። እና እግዚአብሔር ይስጥልኝ፣ አመሰግናለሁ። አሁን እኔ እንደዚህ ነገር ውስጥም አልችልም። የኔ ወንድም፣ እኔ የምታስተምረኝ ከሆነ ጥያቄዎች አሉኝ ስለ ክርስቶስ ስለ እግዚአብሔር ጠንከር ማለት ፈልጋለሁ። አስተምረኝ። አሁን ክርስቶስን ካድክ ምናምን እያልከኝ ጭራሽ ልታርቀኝ ነው እና እኔ እየፈራሁ ነው። እንደውም የእግዚአብሔር ቃል አይመስለኝም። ይኸውላችሁ በቃ ጀመረ። ይኸውላችሁ አስተምረኝ እኮ ነው የምልህ ወንድሜ፣ ንገረኝ። ጥያቄ አለኝ አልኩ። እንተወሽ እስላሙን ሚዩት አድርጌሃለሁ። ቀጥዬ ላወራህ የምችለውን ነገር በመደዳ አታውራ። የሚጠቅምህን ነገር ነው ቀጥዬ ማውራ። መሳሳትህን ሳልነግርህ አላስተምርህም። በመጀመሪያ መሳሳትህን ልንገርህ። ኦኬ፣ ተሳስተሃል። በመጀመሪያ መሳሳትህን በትክክል ልንገርህ። መሳሳትህን ሳልነግርህ ባርምህ ወይ ደግሞ መሳሳትህን ሳልነግርህ ባስተምርህ ምንም አይጠቅምህም። በመጀመሪያ እንዴት እንደተሳሳትክ ክርስቶስን እንኳን ራሱ እኮ ለማረም የተነሳ እኮ ሰው ነህ። ይሄ ትክክል አይደለም፣ ይሄ ትክክል አይደለም ብዬ መናገሬ ደግሞ ትክክል ነው። ይሄንን ሳልነግርህ ግን አይ ዝም ብዬ ላስተምርህ ለአቅና ብዬ ብልህ ኦኬ መቼ አጠፋውና ብለህ ትለኛለህ። ስለዚህ በመጀመሪያ መጽሐፉ ብሎ የሚለውና አንተ በአይምሮ ስክሬት ያደረግከው እውቀት ምንጭ ፈለቀልኝ ብለህ ያልከው እውቀት ትክክል አይደለም። ጌታችን ይህንን የተናገረው አንተ ስለምታወራው እውቀት አይደለም። መጽሐፍ ቅዱስ የሚናገረው ጌታችን እዚህ ጋር ከሆዱ ይፈልቃል ብሎ ያለው በእሱ ስለሚያምኑት እና ሊቀበሉት ስላለ ስለ ጌታ ስለ እግዚአብሔር መንፈስ ቅዱስ ነው። ኦኬ፣ የልዑል እግዚአብሔር መንፈስ ደግሞ በአንተ ውስጥ ይኖራሉ ብዬ ስለ በዓለሙ ሁሉ ውስጥ ሁሉ አለ አልከኝ። በማን ውስጥ ብዬ ስለ በቡድሃም በሂንዱዝም በሙስሊም ውስጥ ሁሉ አለ አልከኝ። ይሄ ሮንግ ነው ብራዘር። የልዑል እግዚአብሔር መንፈስ የሚያድረው ክርስቶስ ኢየሱስን በሚያምኑና እሱን የሕይወታቸው መድኃኒት፣ ቤዛ፣ አዳኝ አድርገው በተቀበሉት ውስጥ ብቻ ነው የሚያድረው። እደግመዋለሁ። የልዑል እግዚአብሔር መንፈስ የሚያድርባቸው ሰዎች ክርስቶስ ኢየሱስን የሕይወታቸው አዳኝ፣ መድኃኒት፣ ቤዛ፣ አምላክ፣ የዘላለም ሕይወት ሰጪ እሱ መሆኑን ብቻ አምነው በተቀበሉት ውስጥ ይኖራል። ይሄ የተባረከው የእግዚአብሔር መንፈስ ማለት ነው። ክርስቶስ ኢየሱስን ሳይቀበሉ ክርስቶስ ኢየሱስን ሳያምኑ በስም ሃይማኖት ተብሎ ክርስትና ሃይማኖት ተብሎ በተባለ ውስጥ እንኳን የእግዚአብሔር መንፈስ አያድርም። አሁን አንድ ኦርቶዶክሳዊ ልክ እንዳንተ ሌላ ኦርቶዶክሳዊ ባስገባ የክርስቶስ መንፈስ በአንተ ውስጥ አለ ወይ ብዬ ብለው አዎ ነው አለ ይልሃል። መቼ ነው በአንተ ውስጥ የነበረው ብለህ ስጠይቀው ቅብአ ሜሮን ስቀባ ይላል። ቅብአ ሜሮን መቼ የተቀባው? በ40 ቀኑ ወንድ ከሆነ፣ ሴት ከሆነች በ80 ቀኑ ሲጠመቅ። ኦኬ፣ በምንድን ነው አንተ ውስጥ የመጣው ወይ በአንተ ውስጥ ማደሩን ያውቀው? ሜሮን ተቀብቻለሁ። ማነገረህ? እናቴና አባቴ፣ ክርስትና አባቴ። የእግዚአብሔር መንፈስ በአንተ ውስጥ አለ ማለት ነው ብለህ ስትለው አዎ ይላል። ይናገርሃል ብለህ ስትለው ማለት ይላል። እስቲ አንድ ሁለት ኦርቶዶክስ ይግባ እዚህ
እርስ በርሳቸው እዚህ ይጣላሉ። አንዱን ጥያቄ ለሁለት ኦርቶዶክስ ባቀርብ ይጣላሉ እርስ በርስ። ራሳቸው ናቸው የሚጣሉት። እኔ ተጣሉ ብያቸው አይደለም፣ ራሳቸው ይጣላሉ። ለምን? የእግዚአብሔር መንፈስ በውስጣቸው ሳይኖር አለ ብለው ይላሉ። የልዑል እግዚአብሔር መንፈስ ያለበትማ ብራዘር ድምፁን ይሰማል። አምላክ እኮ ነው፣ የሚናገር ነው፣ የሚመክር ነው፣ የሚያጽናና ነው፣ የሚገስጽ ነው፣ ወደ ሕይወት ጎዳና የሚመራ ነው፣ ኢየሱስ ክርስቶስን የሚያከበር ነው። ብዙ ሰው የእግዚአብሔር መንፈስ በእኔ ውስጥ አለ ብሎ ይላል። በተለይ በኦርቶዶክስ ሃይማኖት ያሉት በካቶሊክም ማለት ነው። ግን ድምፁን አይሰሙትም። ለምን? ስለሌለ በውስጣቸው። ለምን የለም? በልጅነታቸው ቅባትን የተቀቡት ቄስ በማማሰያ አማስሎ ምንድነው በሚያዘጋጀው ሜሮን በተባለ ቅባት ውስጥ የእግዚአብሔር መንፈስ ያድራል ማለት ቧልተ ነው፣ ቀልድ ነው፣ ቀልድ ነው ወንድሞች እናቶቼ። ጳጳስ እንደ ሰታቴ እንዳያር ብለው እናቶቻችን እንደዚህ እያደረጉ ደስቱ እንደሚያማስሉት ቪዲዮ ላሳያችሁ እችላለሁ። ቤተክርስቲያኒቱ ኦርቶዶክስ የእግዚአብሔር መንፈስ በሜሮን ቅባት ነው ለውጣ ሜሮን ከተቀባችሁ ቅባት ከተቀባችሁ መንፈስ ቅዱስ ያድርባችኋል ብላለች። እንዲህ አይነት አስተምሮት በአዲስ ኪዳን የለም። ኦኬ፣ የለም። ልብ በሉ። ይሄ ዘይትን ነገር እዛ ሜሮን፣ እዚህም ደግሞ በእኛ በወንጌላውያን አማኞች ጋር እንደዚህ የሚያደርጉ ካሉ ማለት ነው ዘይት አፍስሰውባችሁ የእግዚአብሔር መንፈስ በእናንተ ላይ ያለ ብለው ቢሏችሁ ኖ እንዳትቀበሉ። የወይራ ዘይት ላይ ስለ አንዱ ቆደቆብህ ሳይሆን በበርሜል ውስጥም ጨምረው ወስደው ከድነውብህ ቢዘጉ ቢዘፈዝፉ የእግዚአብሔር መንፈስ የወይራ ዘይት ስለነካህ አይመጣብህም። የእግዚአብሔር መንፈስ የወይራ ዘይት ላይ ስለፈሰሰ አይገባብህም። የእግዚአብሔር መንፈስ በአንተ ውስጥ እንዲኖር የምትፈልግ ከሆነ ይኸው ኦኬ። የእግዚአብሔር መንፈስ ወደ አንተ እንዲመጣ በአንተ ውስጥ እንዲኖር የምትፈልግ ከሆነ ይኸው ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ አለ። አጠጪው ነው ወደ እኔ ይምጣ ያለው። ሰጪው ነው ወደ እኔ ይምጣ ያለው። ወደ እኔ ይምጣ ያለው ደግሞ ማን ነው? ኢየሱስ ነው። ኦኬ ቴንኪዩ የኔ አባት ለዘላለም ስም ይባረክ። አየህ፣ እዚህ ሰጪው ነው። ሰጪው ወደ እኔ ይምጣ አለ። እልከዋለሁ፣ ከአብ ተቀብዬ እልከዋለሁ ብሎ ያለው ጌታ ማለት ነው። ስለ እናንተ አብን እለምናለሁ ብሎ እንዳለ። ስለዚህ ክርስቶስ ኢየሱስን የሕይወቱ አዳኝና ጌታ አድርጎ የተቀበለ ብቻ ውስጥ በዛ ሰው ውስጥ ብቻ የልዑል እግዚአብሔር መንፈስ ይኖራል። ኦኬ። ከዛስ ውጪ ወንድማችን ቅድም እንዳለው በእስልምና በቡድሃ በሂንዱዝም በሚባለው ውስጥ የእግዚአብሔር መንፈስ የለም። ራስ አሁን አንተ እዚህ የምታወራ ወንድም የእግዚአብሔር መንፈስ በውስጥ ያለ ብለህ የምትል ከሆነ በጣም ተሳስተሃል። ለምን የለም? የእግዚአብሔር መንፈስ ያለበት ሰው ክርስቶስ ኢየሱስን እያከበረ ይናገራል እንጂ እያዋረደ አይናገርም። ምን አልክ አንተ ቅድም? ክርስቶስ ጋር ተሳስቷል ብዬ ስለ አዋልከኝ። አየሁ፣ የአምላክ መንፈስ ያለበት ሰው እንደዚህ አይናገርም። አምላኬ መድኃኒታችን ኢየሱስ ክርስቶስ ተሳስቶ ማያውቅ፣ በሱ ዘንድ በስተትም የተነገረ በስተትም የተደረገ ነገር የለም። ኦኬ። ቅዱስ፣ ጻድቅ፣ ፍጹም፣ ዘላለማዊ የሆነ በስሜት የማይናገር በሱ ዘንድ በስተትም የተደረገ በስተትም የተነገረ መሳሳት የሚባል ነገር በሱ ዘንድ የለም። በባህሪውም ቅዱስ በሕይወቱም ንጹሕ ነው። ክርስቶስ ተሳስቶ የማያውቅም። የተሳሳትከው አንተ ነህ። ግን ለማወቅ ከፈለክ ኦኬ፣ እኔ አንተን ጃጅ እያደረኩ ሳይሆን ደግሞ በትክክል ጃጅ መደረግ አለብህ። አንተም ልክ እኔ እንደዛ ነው ያደርጋል። በትክክል ባልሆንኩበት አይ ይሄን ትክክል አይደለም ኤርሚያስ ብለህ ማሳየት አለብህ። እና ያን ነው ብዬ የምልህ። ቴንኪው። ቅድም የጠየቅነው ላይ የንስሐ አባት ብሎ የሚለው ላይ መመለስ እንችላለን ማለት ነው። የምትለው ካለ ግን ልስጥህ። አይ ትክክል ያልከው እኮ እኔ ደስ ይለኛል መነጋገር ስለ እግዚአብሔር። ግን አንድ የተሳሳትከው ነገር ምንድን ነው? እኔ ክርስቶስን ተሳሳተ አልልም አላልኩምም፣ ለሁልጊዜም አልልም። እና እሷ ላይ ብትገልጽልኝ ምኑ ላይ ነው ያልኩት? ራሴን እዚህ ጋ በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሏል ጌታ አልኩ። ያው አስተሳሳይቼ ማለት ነው። አዎ አልከኝ። ስለዚህ ይሄ የሕይወት ውሃ ከሆዱ እንዲፈልቅ ሰው መጀመሪያ ምን ማለት አለበት ማለት ነው?
በጌታ ማመን አለበት። በእኔ የሚያምን ብሎ ስላለ ተናጋሪው ባለቤቱ ጌታ ስለሆነ በጌታ ማመን አለበት ማለት ነው። ስለዚህ ይሄ የህይወት ውሃ ከሆዱ እንዲፈልቅ እስላሞች ያምናሉ ወይ ብዬ ይህን እንደውም ገና አልነገርኩም። አንተ ይህንን ስለ መፍለቅ የህይወት ውሃ መፍለቅ ብሎ የሚለውን ከእውቀት ጋር ነው ያገናኘው። ጌታ ግን ከእውቀት ጋር ሳይሆን ያገናኘው ፐርሰን የሆነ አካል የሆነ የሥላሴ ሶስተኛው አካል ስለሆነው ስለ እግዚአብሔር መንፈስ ቅዱስ ነው እየተናገረ ያለው። አንተ ስለ እውቀት ነው ያልከው። የአገላለጽ ችግር ነው ማለት ነው እንጂ የአገላለጽ ችግር አይደለም። እኔ በእርግጠኝነት ልንገርህ፣ ለመቅናት ከሆነ ለመስተካከል ከሆነ የአገላለጽ ችግር ሳይሆን እኔ የሚጠቅምህ በዚህ ህዝብ በፊት የምነግርህ ወንድማችን የሚጠቅምህ በእውነተኛ የክርስቶስ ቤተክርስቲያን ውስጥ እኔ የወንጌል አማኝ ስለሆንኩኝ እኔ ባለሁበት የወንጌላውያን አማኞች ከቻልክ በአካል በውስጥ ተደዋውለን ያለህበት ቦታ ላይ ቸርች ሄደህ ትምህርት ተማር። ካልሆነ ደግሞ በኦንላይን ላይ ትምህርት እናስተምራለን። ወጥ የሆነ ትምህርት፣ መጽሐፍ ቅዱሳዊ የሆነ ትምህርት፣ ብሉይና አዲስ ኪዳን መሰረት ያለውን ትምህርት ማለት ነው። አይ እኔ ይህንን አልፈልግም ብለህ የምትል ከሆነ ሂድ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ እዛው ኦርቶዶክስ ስለነበርክ ከልጅነትህም እናስ ነገረ ክርስቶስን ትምህርተ ሥላሴን በደንብ ተማር። ይሄ በጣም ይጠቅማል። ትምህርተ ሥጋዌን በጣም ስትማር፣ ስለ ነገረ ክርስቶስ ስትማር ትጠቀማለህ። እኛ እንደነሱ ጭፍኖች አይደለንም። እነሱ ጋር እሱ ነው። ይሄ ብቻ ነው ብቸኛው መንገድ ወደ እግዚአብሔር ገነት ለመግባት። ምንም በሌላ መንገድ የምትገባበትም የለም። ክርስቶስን የህይወት አዳኝና ጌታ አድርገህ ካልተቀበልከው ትጠፋለህ ለዘላለም ማለት ነው። አንተ ብቻ ሳትሆን ሌሎቹም። እኔም ስለተቀበልኩት እንጂ ባልቀበለው እጠፋለሁ። ስለዚህ ክርስቶስን ለመቀበል ወደ ተቋሞች መሄድ አለብኝ? ኖ፣ ወደ ተቋም ሳይሆን በክርስቶስን ኢየሱስ በሚያምኑት ውስጥ ማለት ነው። ተቋም ማለት ምንድን ነው? አሁን ለምሳሌ እግዚአብሔርን በብሉይ ኪዳን መጽሐፍ ቅዱስ ምናልባት አንብበው ከሆነ እግዚአብሔር ልክ እንደ ተቋማዊ አሰራር አንድን ኔሽን አንድን ህዝብ መርጧል አይደል? እስራኤልን መርጧል አይደል? ወንድማችን አዎ፣ እያዳመጥኩ ነው። መርጧል አይደል? አዎ። ህግና ስርዓት ሰጥቷቸዋል አልሰጣቸውም? ሰጥቷቸዋል። ከሌሎች አያከብሩትም፣ ሰጥቷቸዋል። ማክበርና አለማክበሩ የእነሱ ስንፍናና ድካም ነው። ግን ህግና ስርዓትን ሰጥቷቸዋል አልሰጣቸውም? በሚገባ የህይወትን ስርዓት ሰጥቷቸዋል አይደል? ኦፍኮርስ። አንድ ሰው ወደ አብርሃም ወይ ደግሞ ወደ እስራኤላውያን እምነት በጌታ በማመን ወደዛ ህብረት ለመቀላቀል ቢፈልግ ምንድነው ሊያደርግ የሚገባው? በብሉይ ኪዳኑ ህግ ይጠመቃል፣ ቤተክርስቲያን ጆይን ያደርጋል። ኖ፣ በብሉይ ኪዳኑ ህግ እንደገና ድገምልኝ ጥያቄን። አሁንም እንዳልሳሳት ወደ እስራኤል አምላክ ወደ እግዚአብሔር ለመጠጋት ቢፈልግ ወደ አይሁዳውያን ሃይማኖት መግባት ቢፈልግ ምንድነው የሚያደርገው የነበረው? ሃይማኖታቸውን መከተል ነው። የእነሱን ሃይማኖት ይከተላል። የእነሱን ሃይማኖት ሲከተል ከሚያደርገው ነገር አንዱ ምንድነው? ሴሌብሬት ያደርጋል። የእነሱን አምላክ ማምለክ ይጀምራል። የእነሱ የሚያደርጉትን ነገር ማድረግ ሲጀምር ይፈጥራል። ወደ ኪዳኑ እንደገባ የሚያደርገው ነገርስ አላቅም። እሱን ወንድሜ ግርዘት ይገረዛል አይገረዝም? አላምንበትም። ማታምነው በእግዚአብሔር ስለማታመን አይደል? ኖ፣ ግርዘት ማለት እንዴት? ይሄ የሚገረዙት ሴቶች ወንዶች በሕፃንነት የሚገረዙትን የምትለኝ? ስለ ሴቶች አይደለም፣ ስለ ወንዶች ግርዘት ነው። በአይሁድ ሃይማኖት ግርዘትን ይቀበላል አይቀበልም? አንድ ሰው ይቀበላሉ እንዴ? እሱንማ በደንብ እንጂ በእኛም ሃይማኖት አለ አይደል? እኛ የምንገረዝ የለ እንደ አትቀላቅለው። የእኛ ዝም ብሎ ተራ ነው። በእናንተ ሃይማኖት በኦርቶዶክስ የሚደረገው ተራ ግዝረት ነው። የመጽሐፍ ቅዱሳዊ ግዝረት አይደለም። የአይሁድ ሃይማኖት ግን ግዝረት ነው። ያ ግዝረትን ታምነዋለህ አይደል? አላቀውም። ምን ማለት እንደሆነ ስለማላቅ ማመኑ ይከብደኛል። እኔ የማውቀው ስለ ኦርቶዶክስ ብጠብቀኝ፣ እኔ ለምን እንደተገረዝኩ ብጠይቀኝ ይህን መግለጽ እችላለሁ። የእነሱን ያልተማርኩትን ያላነበብኩትን ነገር አሁን ሚክስድ የሆነ ኢንፎርሜሽን መስጠት አልፈልግም። የአብርሃም የመጀመሪያ ልጁ ማን ነው? ይስሐቅ። የመጀመሪያ ልጁ ሁለት ልጆች አሉት፣ እስማኤል እና ይስሐቅ የሚባሉት። አንዱ ከአጋር የተወለደ፣ አንዱ ከሳራ የተወለደ። እሺ፣ የመጀመሪያ ልጁ ማን ነው ታዲያ? እስማኤል። እስማኤል ተገርዟል አልተገረዘም? አላስታውስም ታሪኩ ላይ። ይስሐቅ ተገርዟል አልተገረዘም? ይስሐቅ ይሁዳዊ ነው። በእኔ አስተሳሰብ ባላነብም ያየሁት ነገር ኢንፎርሜሽን ባይኖርም ተገርዟል ብዬ አስባለሁ። ለምንድን አሁን በሙሉ አሁን አንተ መጽሐፍ ቅዱስን ቅድም አነባለሁ አልከኝ።
የማወራ ነገር ላይ ግን በሙሉ እኔ እንደሚመስለኝ ብለህ ነው የምትለው። እርግጠኛ አይደለም። ከመጀመሪያ እኮ አስጠንቅቄሃለሁ። እኔ የመጽሐፍ ቅዱስን ሸምድጃ አልያዝኩም ወንድሜ ብያለሁ። ጥቅሱን አይደለም ካስታወስከው መጀመሪያ ላይ ኮቶችን አላውቅም፣ ግን ያነበብኳቸውን ትዝ የሚሉኝን እነግርሃለሁ። ቁጥሩን ብትጠይቀኝ አላውቅም ብያለሁ። እኔ ቁጥር ጠይቅኩ እንዲያውም ቁጥር እኮ አልጠይቅኩም። ልብ በል አላስታውስም አልኩ፣ አላነበብኩም። እንደዛ የሚል ነገር አብርሃም ይስሐቅን አስገረዘው የሚል ነገር ትዝ አይለኝም። ያነበብኩበት አብርሃምስ ተገርዟል አልተገረዘም? ኦፍኮርስ ተገርዞ ይሆናል። አላውቅም መገረዙንም አለመገረዙንም። ለምንድን ነው የአብርሃምን ግርዘት አታውቅም? የይስሐቅን መገረዝ አታውቅም? የእስማኤልን መገረዝ አታውቅም? አላውቅም። መገረዝ እንዳለ በዛ ዘመን አውቃለሁ። መገረዝ እንዳለ እንዴት አወቅህ? ተጽፏላ። ይገረዙ ነበር ይላል አይደለም እንዴ? አብርሃም ሳይገረዝ እንዴት ይገረዙ ነበር ተብሎ ተጻፈ? እንዴት አብርሃም መገረዝ እንዳለ ካወቅ አብርሃም መገረዙ እንዴት አላወቅም? ይስሐቅ መገረዙ መጽሐፍ ቅዱስ ላይ ስለ መገረዝ ተጽፏል። አብርሃም ይስሐቅ ይገረዙ አይገረዙ ዲቴሉን አላውቀውም ነው እኮ እያልኩ ያለሁት። እሺ ከተገረዙት መካከል ማንን ታስታውሳለህ? ብሉይ ኪዳን ማንንም አላስታውስም። ራሴን ብቻ ነው ማስታውሰው። ይህ ሰው አሁን ታዲያ ጤነኛ ነው? ወንድሞች ናቶች ምን ላደርግ ወንድሜ? አላየሁም። ተገረዙ ይላል። ያለነበኩትን ነገር እኔ እኮ ግራ እያጋባኝ ነው። ጥያቄ ሁሉ ግራ እያጋባኝ ነው። እንዴት አውቃለሁኝ? አላነበብኩም። እኔ ነው የሚዩት ያደረኩ ህዝቡን እየጠየኩት ያለሁት። ይሄ ሰው ታዲያ ጤነኛ ሰው ነው? ወንድሞች ናቶች ይኸውላችሁ፣ መገረዝ እንዳለ አንብቤ ያለው አለ፣ ግን ማን እንደተገረዘ ግን አላውቅም አለ። አብርሃም መገረዝ እንዳለ አውቃለሁ አለ። አብርሃም እንደተገረዘ አያውቅም። ይስሐቅ እንደተገረዘ አያውቅም። ኢሽማኤል እንደተገረዘ አያውቅም። ከብሉይ ኪዳን ማን እንደተገረዘ እንኳን ማንንም አያውቅም፣ ግን አውቃለሁ ይላል። አንተ አሁን ወዳጄ ምሳሌው ጥሩ ስለማይሆን ልተው፣ ኦፌንድ ሊያደርግ ስለሚችል ማለት ነው እንጂ ጥሩ ምሳሌ ነበረ። ያን ምሳሌ በደንብ ትገልጣለህ አንተ። ኦኬ። እና አሁን ለአንተ መጽሐፍ ቅዱስን አነባለሁ፣ የትኛውም ተቋም ውስጥ አይደለሁኝም። መጽሐፍ ቅዱስን አንብቤ ቀጥታ ከጌታ ጋር ቼን ፈጥሬያለሁ፣ ሰንሰለት ፈጥሬያለሁ፣ ከእሱ ጋር ኮኔክት እያረኩ ነው ምናምን ነገር እያልከን ነበር ቅድም። መጽሐፍ ቅዱስን ያነበበ ሰው ቢያንስ መገረዝን ብሉይ ኪዳን ላይ ካነበበ ተገራዡን ሰውዬ እንኳን ሊያውቅ ይገባል። የግርዘትን ሕግ የሰጠው ማን እንደሆነ ማወቅ አለበት። ተገራዦቹ እነማን እንደሆኑ የመጀመሪያ ግዝረትን ለማን ነው የሰጠው አያውቅም ይህ ሰው። ስለዚህ አሁን እንደገና ሀ ብለን ለአዲስ መጀመር ነው። ከፈለክ እኔ በውስጥ ካወራኝ ልረዳህ እችላለሁ። ካልሆነ ግን እውነት ልንገርህ፣ በእንዲህ አይነት መረዳት ከሄድክ እንደዚሁ ቀኙም ከግራው ግራው ከቀኙ ፊቱ ከኋላው ጽድቁ ከኩነኔ ክርስቶስ ከቤልሆር ድብልቅልቅ ብሎብህ ፍጻሜህ እንዳይበላሽብህ በደንብ ወቅ። ኦኬ። ምናልባት በቅንነት ከሆነ ያወራው ኦኬ፣ በጠማምነትም ከሆነ ያወራው ኦኬ። የአብርሃምን እንኳን መገረዝ ሳታቅ ስለ መጽሐፍ ቅዱስ መገረዝን ይናገራል ብለህ ምን ማለት እንደሆነ ወንድሞች ናቶች። እሺ እኔ በቅንነት ልንገርህ፣ ግዝረትን ካመንክ የመጀመሪያው ግዝረት በአብርሃም ላይ ነው የተከናወነው። ኦኬ። አብርሃም ነው የመጀመሪያ ተገራዥ ሰው። ከሱ በፊት የተገረዘ ሰው የለም። የመጀመሪያ ተገራዥ አብርሃም ነው። ቀጥሎ የመጀመሪያ ልጁ ኢሽማኤል ነው ከአጋር የወለደው። ከዛ ቀጥሎ ደግሞ ከእናታችን ከሳራ ይስሐቅ ተወለደ። ከዛ በኋላ የይስሐቅ ዘር በሙሉ እስራኤላውያን ተገዝረዋል። ስለዚህ አሁን አንተ አንድ ሰው ወደ ይሁዲ እምነት ሲገባ ምን ማድረግ እንዳለበት እንዳለ አታውቅም። አንድም ሰው ወደ ክርስትና ወደ ክርስቶስም ሲመጣ ምን ማድረግ እንዳለበትም አታውቅም። የዘላለምን ሕይወት ከማግኘት አኳያ አሁን ክርስቶስን ተቀበል ብዬ ብልህ እኔ ተቀብዬዋለሁ ድሮ በልጅነቴ ምናምን ብለህ ነው የምትለው። ስለዚህ እዚህ ጋር እናብቃ። ሌሎች ሰዎች ይምጡ። ሌላ ሰው ካለ ሌላ ሰው ላስገባ። ጥሩ ሰሚ ብትሆን ትጠቀማለህ ለማለት ነው። ቴንኪው ንጉስ። ኦኬ ጊዜ ዌስት ማድረግ እንዳይሆን ማለት ነው። እሺ ኤንቲ ቅድም አስገባኝ እያልክ ነበር። ሶሪ ቦታ ስለሌለ ነው ያስገባው። እሺ ሰላም፣ እንዴት ነው? እግዚአብሔር ይመስገን። ከየት ቤተ እምነት ነው? እኔ መካነ ኢየሱስ ነኝ። እሺ እንኳን ደህና መጣህ። እሺ እግዚአብሔር ይመስገን። ቴንክ ዩ። ጥያቄ ነበረኝና ቅድም የትኛው አጥቢያ ላይ ነው መካነ ኢየሱስ?
እሱን ዲቴል መግለጽ ይሻላል ወይስ በትምህርት ብንመዛዘን ይሻላል? ብሎ ነገር የለ። እኔ የምጠይቀህን ትመልሳለህ። የትኛው ማህበረ ምዕመን ነህ? እሱን እዚህ መግለጽ ግድ ነው። እኔ ከሐዋሳ አጥቢያ ነኝ። እታች ውረድ። ጉሮሮውን የምታጸዳው እኔ ጋር መተህ ነው። አንድ የመካነ ኢየሱስ ቤተክርስቲያን አማኝ የሆነ የኔ ወንድም ነው። በጌታ በኢየሱስ ክርስቶስ በማመን የኔ ወንድም ነው። ስለዚህ የትኛው አጥቢያ ቤተክርስቲያን ተብሎ ሲባል እሺ፣ ሌሎች ካላችሁ መምጣት ትችላላችሁ። ቴንክ ዩ። 3ና 4 ጉሮሮን ከምታጸዳ የት አጥቢያ መሆንን ብትነግራኝ ማለት ለምሳሌ ኡራኤል መካነ ኢየሱስ፣ እንጦጦ መካነ ኢየሱስ እንደዚህ ቦታ ላይ ስላሉ ማለት ነው። ኦኬ። እና በትክክል የምትናገር ከሆነ ላስገባህ እችላለሁ። ሰላም ላንተ ይሁን መምህር ኤርሚ፣ እንደምን አሉ? እንዴት ነው መምህር? እንኳን ደህና መጡ። እግዚአብሔር ይመስገን ሰላም ነው። አንዴ እሺ፣ አንዴ መጣ። ደህና ነኝ መምህር። ጠብቀኝ። ሚዩት አድርጉኝ። እሺ፣ ኤንቲ ከየት ቤተ እምነት ነው ብዬ ስልህ ከመካኒሱ ነው ብለኛል። የትኛው ማህበረ ምዕመን ነህ? የኔ ማሳል ከአንተ ጋር የሚገናኝ ነገር የለም። ፐርሰናሊ ነው። እሺ፣ ግድ የለም፣ ችግር የለውም። እኔ ስጠይቅህ ማስረዳት መግለጥ አይጠበቅብኝም፣ ግዴታ ነው ወይ እያልክ ስላልከ ነው። የመካነ ኢየሱስ ቤተክርስቲያን እምነት ተከታይ ከሆንክ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን እምነት ተከታይ ከሆንክ በየትኛው ማህበረ ምዕመን ውስጥ ነው ያለው? አሁን በእኛ መካነ ኢየሱስ አስተምሮት የተሳሳተ ምልከታ ስለሰጠ ስፔሻሊ በቃ አይደለም። ታች ወረድ አያስፈልግም። ጥሩ ነው የነቀልከው። ባገኝ ጥሩ ነበረ። መካነ ኢየሱስ ነኝ ብለህ በትክክል ብትናገር ነበር ማለት ነው። እሺ መምህር፣ እሺ ኦኬ። ሚኪ፣ እሺ ሰላም ላንተ ይሁን። ሻሎም ሻሎም። ኤርሚዬ ደህና ሰላም ነው? እዚህ ውስጥ ያላችሁ ቤካ ሁላችሁ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ጸጋና ሰላም ይብዛላችሁ። ሰሞኑ እኮ አንዳንድ ነገሮች ተፈጠሩና ስለ ልሳንና ስለዚህ ስለ ኃይል አገልግሎቶች ትንሽ ፕሮቴስታንት ጋር ያለው ፐርስፔክሽን ሚዲያ ከመጣው በኋላ ሳት ያለ ነገር እያየው ነውና ኤርሚ እዚህ ጉዳይ ላይ ቢኬድ አንዳንድ አስተማሪዎች ትንሽ እያጣመሙ ያስተማሩ ነውና እዚህ ነገር ላይ እኮ ልጠይቅህ ገባሁ። ስለ ልሳን ምን አይነት ፐርስፔክሽን ያለ የኃይል አገልግሎት ወይም ሐዋርያ እና ነብይ የሚለው ኦፊስ ላይ ኢንዲቪጁዋል ርዕሱ ካልሆነም ሌላ ጊዜ ቢኬድበት ብዬ አሰብኩ። እኔ በጸጋ ስጦታዎች አምናለሁ። ዛሬ አርዕስታችን አናደርገውም። የጸጋ ስጦታዎች ሙሉ በሙሉ ዛሬም በክርስቶስ ቤተክርስቲያን ውስጥ ይሰራሉ ብቻ ሳይሆን ይሰራብኛልም። በዚህ 10 ዓመት ውስጥ ያውቃሉ እዚህ ያሉ ሰዎች። በጸጋ ስጦታ በኃይል ስጦታ በጣም ነው የማምነው። በልሳን በመንፈስ ቅዱስ የጸጋ ስጦታ ላይ የሚቀልድ ሰው ከኔ ጋር እድል ፈንታ የለውም። እዚህ ሶሻል ሚዲያ ላይ እዛ ሄዶ የሚጮህበት ይጮህ። እኔ በጸጋ ስጦታ በጣም ሴንሲቲቭ ነኝ። ኦኬ። አንዳንድ አስተማሪዎች ቶታሊ ልሳንም ምናምን ምኩራባቸው ላይ ካልተተረጎመ ብለው ይዘጉታል። እና ልሳን ደግሞ ጸጋ ነው እንደምናውቀው። ኤርሚ ቆሮንቶስ ምዕራፍ 12 ላይ የሚናገራለ የሚተረጉማል። እና ሰሞኑ እንደዚህ አይነት ነገሮች ትምህርት ሰጥቻለሁና ጀስት ሚስኮት አድርገውናል ሶሻል ሚዲያ ላይ አንዳንድ ልጆች እና እዚህ ላይ በደንብ ቢካሄድበት መብታቸው ነው። ይሄ አቋሜ ነው። በዚህ ምክንያት እዚህ ሶሻል ሚዲያ ላይ ከሚያገለግሉ ሰዎች ጋር እስከ ተወሰነ ጊዜ አይደለም እስከ ወዲያኛው ነው የተለያየሁት። በጸጋ ስጦታ ላይ ሚኪ አሁን እኔ ጋር መጥተህ እቀልዳለሁ ብለህ ብትል እስከ ወዲያኛው ነው ከአንተ የምለየው ወይ ደግሞ ከኔም ጋር ካለ የምለይህ ማለት ነው። አልቀበልም በፍጹም ማለት ነው። እኔ የጸጋ ስጦታዎች ዛሬም በክርስቶስ በአካሉ ላይ በክርስቶስ ቤተክርስቲያን ላይ ጌታ እንደሚሰጥ በጣም አምናለሁ። ከተሰጠውም ሰው መካከል አንዱ እኔ ነኝ። አለቅ። በልሳን ጸልያለሁ። ራእዮችና መገለጦችን ህልሞችን እግዚአብሔር ሲሰጠኝ አያለውኝ። ያየሁትንም ፐብሊክም ሁሉ ጭምር ነው የምናገረው። አገራዊ ጉዳዮች ላይ በሀገር ውስጥ በነበርኩበት ሰዓት በዚህ 10 እና 11 ዓመት ውስጥ ዩቲዩብ ላይ ሄዳችሁ ገብታችሁ መስማት ማየት ትችላላችሁ። ኦኬ። እግዚአብሔር ሲናገር እናገራለሁ እንደሚናገር በጣም ስለማምን ማለት ነው።
የነቢያት የጸጋ ስጦታ ዛሬም እንዳለ አምናለሁ። የሐዋርያት የጸጋ ስጦታ ዛሬም እንዳለ አምናለሁ። እነዚህ ግን ነቢያትና ሐዋርያት የተባሉት ሁሉ ስም ስለለጠፉ ግን በሙሉ ነቢይ ናቸው ብዬ ግን አልቀበልም። ከእውነተኛ ቤተክርስቲያን በእውነተኛ ቤተክርስቲያን የጸጋ ስጦታቸው የተረጋገጠ ሰዎች፣ የታየ ሰዎች፣ በእውነተኛ ቤተክርስቲያን ያደጉ ሰዎች በደንብ መጠየቅ አለበት። ለዚህ ማደል ሚኪኔ በባለፈው አሁን በውስጥ መስመር ጠየቅኩ አይደለም እንጂ እኔም ፕሮፌት ብሎ የሚል ስም ከእውነተኛ ቤተክርስቲያን ካልሆነ በስተቀር አልቀበልም። እዚህ ቤት የአማኑኤል ቤተክርስቲያንና የኢትዮጵያ ሙሉ ወንጌል ቤተክርስቲያን ነቢያትን እንደምትሾም አውቃለሁኝ። በቤተክርስቲያንም ራሱ እንኳን ሹመቱ እንኳን ኦርዴንድ እንኳን ባይሰጣቸውም ትክክለኛ የጸጋ ስጦታው ደግሞ ያለባቸው ሰዎች ደግሞ እንዳሉ አውቃለሁኝ። እኔ አንዳንዴ ቤተክርስቲያን ኦርዴንድ ላታረግ ትችላለች፣ ወይ እነኛ ሰዎች ከቤተክርስቲያን ውስጥ ስለወጡ ወይ ደግሞ ቤተክርስቲያን ውስጥም ባለ አንዳንድ የአገልግሎት ዝርክርክነት ምንድነው ከመገለጡ የተነሳ ላያደርጉ ይችላሉ። ግን በጸጋ ስጦታ እኔ በጣም ነው የማምነው። እንደ ማነው አንድ እዚህ ሶሻል ሚዲያ ላይ ከዚህ በፊት ተናግሬ ለምን እንደዚህ ብለው ትለዋለህ ብለው የሚለዋል። እዚህ ጅማ ሀገር የሚኖር አንድ የሚቀልድ ቀልደኛ ማለት ነው። እኔ ከእንደነሱ አይነት ሰዎች ጋር ህብረት የለኝም። ማን ዳዊት ፋሲል ነው ፋሲል ዳዊት የምትሉት ሰውዬ ጠማማ መንፈስ ስላው ላይ የሚሰራበት ማለት ነው። ኢየሱስ ብሎ ስለጠራ ብቻ እኔ እውነተኛ ነው ብያለን። ብራዘርዬ የጸጋ ስጦታ ላይ በወንጌላውያን አማኞች ላይ የሚቀልድ ማለት ነው። ለዚህ ነው በየትኛውም ቤተክርስቲያን መድረክ ላይ ቆሞ ማያውቅም። እነ ተስፋዬ ሮበሌ ዶክተር ተስፋዬ ሮበሌ ኑፋቄነቱን አደባባይ ላይ አውጥቶ ያሰጣበት ሰው ነው። እግረ መንገዴ ልንገራችሁ፣ ኢየሱስ ብቻ ስላለ አይደለም። በጸጋ ስጦታ ካሪዝማቲክ እንቅስቃሴ ላይ የሚያላግጥ አጋንንት የሚሰራበት ሰው ነው አንዱ። ይሄ ዳዊት ፋሲል ነው ፋሲል ዳዊት የምትሉት ማለት ነው። አውርቼዋለሁ እኔ ከዚህ ቤት በውስጥ ማለት ነው። ጨርሻለሁ። ኦኬ። እና ይህንን ጠማማ መንፈስ የተሞላ ሰው እኔ ልሰማው አልችልም። የፈለግከውን እውቀት አምጣ፣ የፈለግከውን ያው እዚያ ኮሜንታሪ ላይ ሄደው እየተገላበጡ የሚያመጡትን እኮ መረዳት ካልሆነ በስተቀር በልዑል እግዚአብሔር መንፈስ በጸጋ ስጦታ ላይ ዛሬ ልሳን የለም፣ ዛሬ ትንቢት የለም፣ ዛሬ ራእይና ፈውስ የለም። በእነዚህ ሰዎች ጉባኤ ውስጥ አጋንንት አያስወጡም። አጋንንት የማያስወጣ አገልጋይ በጌታ በኢየሱስ ክርስቶስም ጸልዮ አጋንንትን የማያስወጣ አገልጋይ አጋንንት የሰፈረበት ሰው ነው። በኢየሱስ ስም ውጣ ብሎ እርኩሳን መናፍስትን ከሰዎች ላይ በጌታ በኢየሱስ ክርስቶስም የማያስወጣ አገልጋይ በጌታ በኢየሱስ ክርስቶስም ነው ያልኩት፣ ልብ በሉ። እሱ ሰውዬ አጋንንት ያለበት ሰው ነው። እናንተ መብታችሁ ነው። ቸርነት ድንቅ ሰው ነው፣ መልአክ ነው፣ 12 ክንፍ ያበቀለ ነው። መብታችሁ ነው እኮ አልኩ ብራዘር። እኔ ስናገር የእናንተን ኮሜንት አብንቤ አይደለም፣ መብታችሁ ነው። እኔ ግን ይህ ሰው አሳች ሰው ነው ብዬ የተናገርኩት ፌስቡክ ላይ ያለው ነው። እነ ዶክተር ተስፋዬ ሮበሌ በኋላ ላይ ነው ያረጋገጡት ማለት ነው። አሳች ሰው ነው ብራዘር። የሮ የፈለከው የአንተ ኮሜንት ለምን በሙሉ እዚህ ያላችሁ ለምን አትለቀልቁም? መብት ነው። መንፈሳዊ ነገር በኮሜንት አይደለም የሚጸድቀው። መንፈሳዊ ነገር በመንፈሳዊ ነገር ነው የምትመረምረው። ኦኬ። ጣተ መጽሐፍ ስለጻፈ ነው እንዴ ብዙ ሰው ኮሜንት ጻፈ ብዬ ሀሳብ የምለውጥ እንዳይመስለን። የተባረከው መንፈስ ቅዱስ በውስጤ ስላለ የምናገረውን አውቃለሁ። ከፌስቡክ ጀምሮ ነው የተናገርኩት። በቃ አልኩ፣ ወድቀሃል አልኩ። በልሳን ስጦታ፣ በጸጋ ስጦታ፣ በመንፈስ ቅዱስ ካሪዝማቲክ እንቅስቃሴ ላይ የምትቀልድ የምታሾፍ ከሆነ ጌታ ኢየሱስ ምስክር ነው። ማናችሁም ሁኑ ማንም፣ ረጁም ተረጁም አብሮ ይወድቃል ተብሎ እንደሚባለው ነው። ብራዘርዬ አሳች ሰው ነው። ቴንክ ዩ። ኢየሱስ ጌታ ነው ምናምን ነገር ብሎ ስላል አይደለም፣ አሳች ሰው ነው። የመንፈስ ቅዱስ የጸጋ ስጦታ ተቃውመ፣ የኃይልን አገልግሎት ተቃውመ። እሱ ብቻ አይደለም። መምህር አሰግድ የሚባለው እዚህ ምንድነው ማነው ስሙ ጥሩልኝ፣ የአገልግሎቱን ስም ጥሩልኝ፣ ቃላዋዲ ማለት ነው። እሱም ልክ እንደዚሁ ማለት ነው። በልሳን የሚጸልዩ ሰዎችን ሁሉ እነ ዘርፌ በልሳን ሲጸልዩ ዝም በሉ ተብለዋል። እነሱ ጉባኤ ውስጥ አጋንንት በእነሱ ጉባኤ አይወጣም፣ አያስወጡም። ተዘፍዝፎ ከነቀሚሱ ቁጭ አለ ማለት ነው። መምህር አሰግድ ሳሉ የተባለው ማለት ነው። ያው እንደዚህ አድምቼ ነው የምነግርህ፣ አድምቼ ነው እንደዚህ የምነግርህ። አጋንንትን በጌታ በኢየሱስ ክርስቶስም የማታስወጣ ከሆነ ምኑን አገልጋይ ሆንክ? ለበሽተኞች ጸልየህ ጌታ ኢየሱስ ክርስቶስ እንዲፈውሳቸው ጸልየህ
የፈውስ ኃይል እግዚአብሔር በልጁ በኢየሱስ ክርስቶስ በአካሉ ባለች ቤተክርስቲያን ላይ የማይሰራ ከሆነ ችግሩ ያለው አንተ ጋር ነው እንጂ ጌታ